ይጠብቀናል ያልነው አካል አገሪቷን ይመራል ያልነው አካል ስንገደል ዝም የሚል ከሆነ እዚህ እውነትም መንግስት የለንም፣ እኛን የሚመራን አካል የለም። ቤተ ክርስቲያን አሁን እንግዲህ ሲኖዶስ ይህንም ያህል እንደው ምዕመን ያላት ቤተ ክርስቲያንን የሚመሩ አባቶች ዝም ብሎ የሚያዩ ከሆነ በጣም ትልቅ ችግር ነው። ምክንያቱም እነሱ እኮ ቢያውቁ ኖሮ አይደለም ኢትዮጵያን መላ ዓለምን እኮ አንቀጥቅጦ መግዛት የሚችሉ ናቸው። ይህን የመሰለ ምዕመን ቆራጥ ጀግና የሆነ ምዕመን ይዘው ማለት ነው። ነገር ግን ምን ያደርጋል እንግዲህ በጥቅማ ጥቅም ይሁን በምን ይሁን አላቅም የተያያዙት እርስ በርስ ምን አይነት ፍራቻም እንዳለ አላቅም። ዝም አሉ ሁሉም ማለት ነው። ዝም እስከ መቼ ነው እንዲህ የሚቀጥለው? እኔ አሁን እንደ መፍትሄ ብዙ ነገር ተብሏል። ብዙ ማውራቱም ይሄን ያህል ጥቅም የለውም። እንደ መፍትሄ የማመጣው እምለው ሀሳብ ምንድን ነው? ቅዳሴ እንሄዳለን። እዚህ ጋር ያው ወንድሞች አላችሁ፣ እዚህ ጋርም 700 ምናምን ሰዎች አላችሁ። ቅዳሴያችንን ካስቀደስን በኋላ እያንዳንዳችን አሁን ከሚዲያ ላይ ወረድ ብለን ቤተ ክርስቲያን ላይ መጮህ አለብን። ቅዳሴያችንን ከጨረስን በኋላ ይሰበስቡን አይደለ? ለወንጌልም ይሁን ለብር ስብሰባም ይሁን ይሰበስቡናል። እዛ ጋር መጮህ በቃ አባቶች ላይ መጮህ። እስከ መቼ ነው ዝም የምትሉን? እስከ መቼስ ነው እናንተ በጎቻችሁ ሲበሉ እናንተ ዝም እያላችሁ እዚህ የምትቀመጡት እያሉ እነሱ ላይ መጮህ መቻል አለብን። ከዛ አንድ ስቴፕ ሄድን ማለት ነው እያለ ይቀጥላል ማለት ነው። ከዛ በኋላ ሁሉም አንዴ ተነጋግሮ በቅዳሴ ላይ ሁሉም ተነጋግሮ በተመሳሳይ ሰዓት በየቤተ ክርስቲያኑ ይነገርና ከሁሉም ቦታ አንድ የሰላማዊ ሰልፍም ይሁን ምንም ይሁን በቃ መውጣት። ምክንያቱም ዝም ብሎ ከማለቅ እንደዛ ይሻላል። ለምን እኛ እኮ ሞትን የምንፈራ አይደለም እንዴ? ክርስቲያኖች አይደለን እንዴ? ለምንድን ነው ሞትን የምንፈራው? ሞት እኮ ለእኛ መሸጋገሪያ ድልድያችን። ልሄድ ወደ ክርስቶስ ልሄድ እናፍቃለሁ አይደል ያለው ቅዱስ ጳውሎስ። ስለዚህ እኛ ሞትን የምንፈራው ነገር ሳይሆን መሸጋገሪያ ድልድያችን ስለሆነ እኛ ክርስቲያን ስለሆንን ከሞት በኋላ ወዴት እንደምንሄድ ስለምናውቅ ምንም መፍራት አያስፈልግም። በቃ ለምንድን ነው የምንፈራው እንዴ? ገዳዮች ያልፈሩ እኛ ሟቾች አትግደሉ ለማለት እንፈራለን እንዴ? ምንም መፍራት አያስፈልግም ጋይስ። ይሄንን ነገር ወደ መሬት ማውረድ መቻል አለብን። አደራጁን የሚሉ በጣም ብዙ ሰዎች አሉ፣ በኮመንትም ይሁን በምንም ግን ማንን ያደራጃል ነው ችግሩ። ይሄንን ራስን አደራጅ ነው እንደኔ ማለት ነው። ምክንያቱም ባለህበት በቃ ተነስ፣ ውጣ፣ ቅዳሴ ላይ ጩህ። ቅዳሴ እንዳለቀ ከዛ በኋላ ለወንጌል ሲሰበሰብ ውጣና በቃ ጩሁ። በቃ ከዛ በኋላ እያልን ወደ ጠቅላይ ቤተ ክህነት ድረስ ተሰብስቦ ወደ መሄድ ደረጃ እንደርሳለን። ከዛ እነሱም ይመሩን ከሆነ ይመሩናል፣ ካልመሩን ደግሞ ህዝቡ ከተግባባ እኛ ራሳችን እንደሚሆን እናደርጋለን። ኬንያ አላየንም እንዴ? ነዳጅ የሆነ ሳንቲም ጨመረብን ብሎ ሀገሪቷን ቀጥ አድርጎ ተደራድሮ ከመንግስት ጋር ወደ ነበረበት አስመልሷል እንዴ። እኛ እኮ እምነት ነው ያዝነው። ያውም እኮ ነዳጅ ጨመረ ወይ ዳቦ እንዲሆነ ምን በለው አጣ ምን ጠጣው አጣ ምናምን ብለን አይደለም። ሃይማኖታችን ተነካብን። ከአካላችን ላይ የሆነ አካል እየጎደለ ነው ያለው። ይህንን ነው እያልን ያለ ነውና በዚህ ጉዳይ ላይ ዝምታም ቸልተኝነትም አያስፈልግም። ይኸው አሁን የፊታችን እሁድ ይጀመር ይሄ ነገር። ከፊታችን እሁድ በቃ ሁሉም ኦርቶዶክሳዊ ቅዳሴ እንዲሄድ ንቅናቄ ይፈጠር። እዛ ቅዳሴ ላይ ሁሉም ሰው በሄደበት ሁሉ ይጩህ። ከሚዲያ እንውረድ ነው በቃ። እኔ አሁን አይታችሁ ከሆነ ጠፍቻለሁ ቲክቶክ ላይም። ይሄን ፕሮፋይሌን ራሱ እንግዲህ ቆይቷል። ያኔ ነው አርሲ ብዬ ያደረግኩትኝ። አልቀይረውም ያልኩት ራሱ ምናልባት ጊዜ ተለውጦ፣ ያው ጊዜ ቂጣ ነው ይገለበጣልና ተለውጦ ኦርቶዶክሳዊም አርሲ ላይ ያሉትም ሰላማቸውን ያገኙ ለታ ያኔ ፕሮፋይሌን ልቀይር ይችላል። አካውንት ካለ ማለት ነው እስካለ ድረስ። እስከዛ ድረስ ግን ፕሮፋይሌን አልቀይርም ብዬ ነው እንደዚህ ያስቀመጥኩት ማለት ነው። እና ይሄንን ልል ነው። አላብዛባችሁ፣ ብዙ ወንድሞችም ስላላችሁ ወደ መፍትሄ ሂዱ። በቃ ይሄን ለማለት ነው። አመሰግናለሁ። ዮባይ እግዚአብሔር ይስጥልን። አብርሽ እናመሰግናለን። አሪፍ ሀሳቦች ነው ያነሳው። እግዚአብሔር ያክብርልን። በዚሁ አጋጣሚ አንድ የታዘብኩት ልነግራችሁ ነው። የኢኦቲሲ ህዝብ ግንኙነት ፔጅ እያየሁት ነበረና ብዙ አባታችን አንድ ምንድነው
የካቶሊክ ምናምን ህዝብ ግንኙነትን ምናምን በጽህፈት ቤታቸው ተቀብሎ አነጋገሩ የሚል ከ3 ሰዓት በፊት ያወጣው መግለጫ አለ። ከዛ በኋላ በቃ እንዲህ ካለማ ስለ አርሲ የሆነ ነገር ይላል ብዬ ብፈልግ አሁን በዚህ ሰዓት ዜና ሊሆነን የሚገባው የምር ይሄ ነው እና ስለገረመኝ ብቻ ነው። ዮሐዴ ይቀጥል። እሺ ሰላም ብያለሁ ሁላችሁንም ላይ ምታችም ያላችሁ ወንድሞች እህቶች፣ ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። በእርግጥ አብዛኛው ስለተባለ እኔ የተወሰነ ነገር ብቻ ብዬ ወደ ወንድሞች እንሄዳለን ማለት ነው። አብዛኛው ስለተባለ እንግዲህ ወንድሞች ብለውታል። ይሄ ከላይ መፍትሄ መጠበቅ ብዙ አድካሚም ነው፣ ተስፋ የሚሰጥ ነገር አይደለም። ሞር እንደውም ከዚህ በፊት ባየናቸው ነገሮች ከዛ መፍትሄ ስትጠብቅ ጭራሽ ችግር ሲፈጠር ነው የተመለከትነው አይደለ? ከዚህ በፊት እንደውም በእፎይ ጉዳይ ራሱ ተመልክታችኋል። እነሱ እፎይ የሚባል ብቻውን እስልምና እንደዚህ አንቀጥቅጦ ይዘው ከዛ በመጅሊስ ደረጃ ነው እነሱ መግለጫ ይሰጡ። በመጅሊስ ደረጃ እንደው የሃይማኖት ተቋማት ድረስ ሄደው መግለጫ እንዲሰጥ በግድ ከዛ እጅ ከፍንጅ ተይዞ መግለጫ ሲሰጥ የነቢያችን እዝነታቸው በእኛ ላይ ይሁን ምናምን ብለው ጭራሽ የሃይማኖት ጉባኤ ቀሲስ የተባለው አካል እንዲህ ብሎ መግለጫ እስኪያወጣ ድረስ ይሄ ሁሉ ምንድነው? በአንድ ሰው ምክንያት እንኳን እስልምና አንድ ሰው መቋቋም ስላልቻሉ መጅሊሱ የት ድረስ እንደሄደ አሁን ስለ አንድ ሰው አይደለም እየተወራ ያለው። ኦኬ፣ በኢትዮጵያ ደረጃ ክርስቲያን ኦርቶዶክስ የተባለ እያለቀ ነው። ሲኖዶስ የሚባል እዛ ያለ ሊቀ ጳጳሳት ምንም አይመስላቸው። አዘ ኤንድ ኦፍ ዘ ዴይ ባይ ዘ ዌይ እዛ ያለ ክርስቲያን አልቆ መስጊድ ሲሆንል ሀገረ ስብከት የለም እኮ አዘ ኤንድ ኦፍ ዘ ዴይ። ኦኬ፣ ከሀገረ ስብከቱ ትነሳለህ እያልክ በቃ ተሰብስበ ያልቃል እኮ። እሱን አያስቡትም ይመስለኛል። እዛ ያለ ክርስቲያን ሲያልቅ ሀገረ ስብከቱ ማንን ሊያስተዳድሩ ነው? ህንፃውም ማለት የሆነ አሸብርቄ ልስራ ብለህ የምትጋጋጥለት ህንፃም አሸብርቀ ሰርተ መስጊድ ነው የምታደርገው። ህዝቡ ላይ ነው መስራት፣ ሰው ላይ ነው መስራት፣ ህንፃ ስላሴ ላይ ነው መስራት። እያለቀ ነው ክርስቲያኑ። ምንም አይመስላቸውም ማለት ታዲያ ምንድነው መደረግ ያለበት? እኔ በዚህ ጉዳይ በጣም ፓወርፉል የሆኑት ወይም ደግሞ በጣም ተግባር ላይ ጎበዞች የሆኑት ይሄ ወጣቶች አሉ፣ እነሱን ማግኘት መቻል ነው። እኔ ትልቁ መፍትሄ ይሄ በተለይ ለምንጣፍ ምናምን የሚተባበሩት ወጣቶች አሉ። እነሱ ተገኝቶ ማለት አማክረ እንዴት ተደርጎ ሰው ሰልፍ መውጣት እንዳለበት። ኦኬ፣ መጀመሪያ ከሰላማዊ ሰልፍ ነው መጀመር ያለበት። ኦኬ፣ ሰው እንዴት ነው መገናኘት ያለበት? እንዴት ነው ሰላማዊ ሰልፍ መውጣት የሚቻለው? ከዛ በኋላ ወደ ተግባር ማለት ነው። ሰላማዊ ሰልፍ ትወጣለህ፣ ከዚህ ነው የሚጀምረው። ዓለም ያውቀዋል፣ ዓለም ይሰማዋል። ከዛ በኋላ ወዴት ነው የሚሄደው? ተግባር የሚጀምረው ከሰላማዊ ሰልፍ ነው። እነዚህ ወጣቶች በተቻለ መጠን አግኝቶ ወጣቱን እንዴት ማሰባሰብ እንዳለባቸው፣ ወጣቱን እንዴት ወደ ተግባር መሄድ እንዳለበት ሞር ታክቲካሊ ጎበዞች ናቸው። እኔ ባየኋቸው እንቅስቃሴዎች ማለት ነው። ወደኛ አካባቢ የሆኑ ችግሮች ምናምን ሲፈጠሩ ወጣቱ ነው ይሄን ጉዳይ ይዞ እንዴት ማሰማራት እንዳለበት፣ እንዴት ደግሞ ማኔጅ መደረግ እንዳለበት፣ ችግሮች ሲመጡ እንዴት መፈታት እንዳለበትም ጭምር የሚያውቁት ወጣቶች ናቸው። ወጣቶች ስል ይሄ ለምንጣፍ ምናምን የሚደራጁ ወጣቶች አሉ። እነሱ በጣም ለዚህ ፍቱን መድኃኒቶች ናቸው። ፍቱን መድኃኒቶች በየቤተ ክርስቲያኑ ይተዋወቃሉ እርስ በርሱ። በአዲስ አበባ በተለይ እርስ በርሱ ወጣቶች የሚገናኙበት እንትን አላቸው፣ ህብረትም ጭምር አላቸው። በአዲስ አበባ ደረጃ ማለት ለጥምቀት እንዴት መሆን እንዳለበት ለመሰባሰብ ጉባኤዎች ምናምን ይደረጋሉ። አሉ የሚባሉ ሰዎች እነሱን ማናገር፣ ከዛ በኋላ በሚስጢር ኦኬ ወጣቱን በደንብ እንዲዘጋጅ
ከዛ ሰላማዊ ሰልፍ እንዲወጣ አባቶችን ለማንቃት መሞከር እንዲነቁ ማለት ነው። ምንድነው የሚያስተኛ እንቅልፍ አፍስሼባቸዋለሁ እንዳለው እግዚአብሔር የሚያስተኛ እንቅልፍ ፈሶባቸዋል መንፈስ ይመስለኛል። ምንም ሊታያቸው አልቻለም። ሰው እነሱን ማንቃት የሚቻለው በወጣቶች በኩል ነው፣ ከስር ካልሆነ በስተቀር ከላይ ጭራሽ የማይታሰብ ነው። እነዚህን አካላትን ማግኘት ቢቻልና እነሱ ማናገር ቢቻል በጣም አሪፍ ነው ብዬ አስባለሁ። አሁን ይሄ ፍትህ ለአርሲ ምንም እንደማይፈይድ አይተናል አይደል? እስከ ውጭ ድረስ ፔቲሽን ምናምን ተሰበሰበ ምናምን። ምን የተቀየረ የተለወጠ ነገር አለ? ምንም የለም። መፍትሄው ሁልጊዜ እጃችን ላይ ነው። ኦኬ፣ ድር ቢያብር አንበሳ ያስር ነው። ሁልጊዜ ህብረት ካለና አንድ አይነት ዓላማ ካለ አልወይስ ምንም ቢመጣ ምንም ኃይለኛ ቢሆን ምንም የሚያስደነግጥ ምናምን ቢመስል አንድነት ካለ እዝና አባውት ብዛት ባይዞ አንድ ሐሳብ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ከሆነ ምንም የሚያቅት የለም። የኢራቅን ክርስቲያኖች አሁን ራሳቸውን የሚያስከብሩት በምን እንደሆነ ታውቃላችሁ? የራሳቸውን ሚሊታሪ ፎርም በማድረግ በቃ አይኤስ ይመጣል፣ ጭፍጭፍ አድርጓቸው ይወጣል፣ ይለቀሳል ምናምን። ምንም መፍትሄ የለም። ሰው ምን አደረጉ? ክርስቲያኖች ራሳቸውን አደራጁ። የኢራቅ ክርስቲያን ሚሊታሪ የሚባል ክሬት አደረጉ። በቃ ክርስቲያኑን በዚህ ነው የሚጠብቁት። ሰው በማልቀስ ምናምን ወይም ደግሞ ፍትህ በማለት የሚመጣ ፍትህ የለም። ሰው ራሳችንን አዘጋጅተን አንድ ሆነን ፍትሃችንን ራሳችንን ማስከበር መቻል አለብን። ኦኬ፣ ማስከበር መቻል አለብን። ለዛ ደግሞ ጸሎትን በእርግጥ ያስፈልጋል። እግዚአብሔር ነው ይህንን ነገር የሚያከናውነው። ሁላችን በጸሎትን በርታ ምናምን እና ደግሞ እነዚህን ወጣቶች ደግሞ ለማግኘት ምናምን ብንሞክር ጥሩ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን ዮሐዴ፣ በጣም አሪፍ ሀሳብ ነው። መፍትሄ ከማን ነው የምናገኘው፣ ምንድን ነው ማድረግ ያለብን የሚለው ላይ እየተነጋገርን ነው። አሁን ለመጣችሁ የተነሱ ሀሳቦች አሉ። በደንብ ያዟቸው፣ በደንብ ስሟቸው እና አብላላቸው። ከዛን ደግሞ ቀጣዩ መነጋገር ያለብንን ማድረግ አለብን ብለን ያሰብነውን እዚሁ እየተነጋገርን እንቀጥላለን ማለት ነው። ተሙ ኢዮብዬ፣ ብሬ፣ ዘልዬ፣ አብርሃም፣ ዮሐድዬ፣ ናቱ፣ ዲያቆን ሞኬ፣ ልደት ሁላችሁንም ሰላም ብያለሁ። ታችም ላይም ያላችሁ ትንሽ የሚያስደነግጥ ነገር ነው ኢዮብ ዛሬ የምንሰማው ነገር። ብዙ ጊዜ ተለምዷል ሚዲያ ላይ አንድ ሳምንት 10 ቀን እየተጮኸ ዝም መባልና ይህን ነገር ለምደውት ከሆነ አላውቅም። ቤተክርስቲያን እንደሚታወቀው ሁላችንም እናውቃለን፣ ገንዘብ መሰብሰብ ላይ አባቶች ፊት ለፊት ናቸው። ረዥም ሰዓት ገንዘብ በመሰብሰብ በጣም ነው የሚቆመው። የተለያየ ምክንያት ተፈልጎ ገንዘብ ይሰበሰባል። ትውልድ ከሌለ ግን ምን ይሰራል? እና ለነማን ነውስ ገንዘቡ ተሰብስቦ ህንፃው የሚታነጸው? ሰው በማህተቡ እየተመረጠ እየተገደለ እየታየ፣ ሰው በማንነቱ እየተገደለ እየታየ የአባቶች ዝምታ እስከ መቼ ድረስ ነው ለሚባል መንግስትንም እንዲነሳ የመጀመሪያ ማድረግ የሚቻለው አባቶችም ተነስተው ያማል። የሆነ ነገር አይቼ ነበረ። ህንፃ ለመመረቅ 4 ኪሎ አካባቢ ጋር ሲሄዱ፣ ኮሊደሩ አካባቢ ጋር ሲሄዱ አይቻለሁ። አባቶች ተነስተው አሁን አርሲ ላይ ስለሞቱት መልስ መስጠት አለባቸው ብዬ አስባለሁ። ከወጣቱ ጋር እናድርግ በሚባለው ሁሉ ከጎናችሁ ነው ያለሁት። ያማል ነው ማውራውንም ስላጣው ነው። ዛሬ ሳይ ስለተገደሉ ሰዎች ሁልጊዜ በቃ ለምደነዋል። 1 ሳምንት 3 ቀን 4 ቀን ፕሮፋይል ቀይሮ መጮ ብቻ እንደሆነ ያውቃሉና እግዚአብሔር ልብ ይስጠን።
የምትሉት ሁሉ ከጎናችሁ ነው ያለው ትዮቢ። እሺ ተሜ እናመሰግናለን። እዮባ የለም። ናቱሻ ቀጥል። ያው እንዳገባብ ስለተባለ ናቱዬ። እሺ ሁላችሁንም ሰላም ብያለሁ። የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ላረፉትም ደግሞ ጌታ በአብርሃም እቅፍ ያኖርልንና ለነገሩ ሰማዕታት ናቸው፣ ስለ እምነት የሞቱ ናቸው፣ የተጋደሉ ናቸው። ግን እኔ ከመግባቴ በፊት ተብሎ ከነበረ ባላቅም ብዙ ሀሳብ የተለየ የለኝም። ግን ምንድነው የቤተ ክርስቲያንን ትርጉም እንደው ከጊዜ ብዛት ይሁን ከነገሮች መደራረብ ይሁን እንደው ሳንረሳው ራሱ አንቀርም፣ ወይ ደግሞ እንደው የተለየ ትርጉም ሳንሰጠው አንቀርም። ቤተክርስቲያን ሲባል የመጀመሪያው ምንድነው ህንጻ ቤተክርስቲያን አይደለም፣ ምዕመናን ናቸው በነገራችን ላይ። እና ምዕመናን ደግሞ የጌታ ስጋ ናቸው። ምዕመናንን ነካ ማለት ወይም ደግሞ ክርስቲያኖችን አሳደድክ ማለት በቃ በቀጥታ በተዘዋዋሪ አይደለም፣ በቀጥታ ጌታችንን መድኃኒታችን ኢየሱስ ክርስቶስን አሳደድን ማለት ነው። እኔ ይሄ እንዴት እንደማይገባን እኔ ራሱ በጣም አንዳንዴ ጥያቄ ይሆንብኛል ማለት ነው። ሰው የትኛው ሰው ነው አንድ እጁ እየተቆረጠ እየሳቀ የሚኖረው? እየተቆረጠ አንድ ጣቱ እየተቆረጠ አንድ አይኑን እያጠፉት እንደ ኖርማል የሚታይበት ጊዜ በጣም ነው፣ ከባድ ነው። ሁላችንም ብልቶች ነን በነገራችን ላይ፣ እና ሁላችንም አንድ ስጋ ነን ደግሞ። እና ይሄ ከምድራዊ ከትምህርት ሁሉ የላቀ ታላቅ የሆነ መንፈሳዊ ምስጢር ነው፣ እና ደግሞ እውነት ነው። እውነት መሆኑን ካልተውን በቀር ማለት ነው፣ ወይ ደግሞ ካርሳ ነው ወደ ጎን ካላደረግነው በቀር እውነትነቱ ምንድነው? በቃ ስጋ ናቸው፣ የሚሞቱትም ስጋ ናቸው። የኛው የራሳችን ማለት ነው። እንደው ዝም ብሎ ኢትዮጵያ ማለት ወይ ደግሞ ከሁሉ የተለየንን እያሉ እየሸለሉ መኖር አይደለም። ቅድም እንደተባለውም ደግሞ ለገንዘብ ሲባል ይሄ ገንዘብ ሆድ መውደድ ወይ ደግሞ ሆዳቸው አምላካቸው እንደተባሉ አይነት ሰዎች መሆን ራሱ በእውነት ከእግዚአብሔር መንግስት ራሱ ይለየናል። በነገራችን ታዲያ ለምንድን ነው የምንኖረው? በጣም ከባድ ነው። እና ኑሯችን ታላቅ የሆነ ተስፋ ይዘን አይደል እንዴ? እና ያ ተስፋ ባይኖር እንዴት ነው መኖር እንችላለን እንዴ? ካልሆነ ከዓለም ሰውስ በምንድን ነው የምንለየው? ማን ነው? የትኛው ነው ቤተሰቡ? ከቤተሰቡ አንድ ሰው አሁን ቅድም እየወባ እያለ በጣም የሚገርመው እንደው ደግሞ እንኳን መግለጫ መስጠት ወይ ደግሞ እንደው ስለ ሀዘኑ ወይ ስለተፈጠረው ነገር ጥያቄ ማንሳት እንኳን እየቀረ ነው። እስቲ አስቡት፣ አንድ ቤተሰብ ውስጥ እህታችሁ ወይ ወንድማችሁ የሆነ ነገር ቢሆን እንደው እግዚአብሔር ሁሉ የሁላችሁን የሚጠብቅና የሁላችንንም እና ከቤተሰብ አንድ ሰው እንደዛ ቢሆን እንዴት ነው? አናቅም እንዴ? አሁን በቅርብ የአንድ እንግዲህ ብፁዕ አባት እናታቸው አረፉ ተብሎ እንዴት እንደነበረ አይታችኋል አይደል? ማለት በሰላም ያረፉ ማለት ነው። እንግዲህ በእድሜ ያረፉ እናት እንግዲህ እንዴት ነበረ ሴሬሞኒው? እንዴት ነበረ ወከባው? እንዴት ነበረ አጠራሩ? እንዴት ነበረ እይታው? እንዴት ነበር ሚዲያ የተሰጣቸው? እና በግፍ ለተገደሉት ግን በጣም ነው የሚያሳዝነው። ያሳዝናል። እና እንደተባለው ግን ትልቁ አማራጭ ምንድነው? ድምጻችንን ማሰማት ነው። የቲክቶክ ላይ አይደለም፣ እዛው ቤተክርስቲያን ድምጻችን ሁላችንም ማሰማት ነው። ህዝቡ ወይ ምዕመኑ ለአባቶች እንደሚሞት አሳይተናል አይደለ? ጥቁር ልበሱ ተብለን ጥቁር ለብሰን ከዛ በኋላ በሻሸመኔ የተገደሉትን አልረሳንም እኮ። የተገደሉት ለምንድን ነው? ለአባቶች ስንል ነው፣ ወይም ደግሞ ለስልጣናቸው ስንል ነው አይደለ? ልክ ለነሱ ጊዜ ራሳችንን ይሄው መሪዎቻችን ናቸው፣ አስተማሪዎቻችን ናቸው፣ እረኞች ናቸው እና የታዘዝነው እንደምንፈጽም ሁሉ ደግሞ እንዴ ስለኛ ግድ ሊላቸው ይገባል እኮ። በነገራችን ላይ አሁን እኛ ቆመን መንቀሳቀሳችንን አትዩ በነገራችን ላይ እና ግድ ሊላቸው ይገባል። ልክ እነሱ በሐዘን ሲወድቁ ወይ ደግሞ እነሱ ጋር ችግር ሲፈጠር ሁላችንም ራሳችንን ለሞት አሳልፈን እስከ መስጠት እንደምንወጣ ሁሉ ደግሞ
እንዴ ለዚህም ጉዳይ በቃ በጣም መልስ ያስፈልጋል። ሁሉ ነገር እንዴ አሁን ኖርማል ሆነ እኮ በየሆነ ጊዜው በየሳምንቱ እንዴ እንደ ጽድቅ እየቆጠሩት ነው እንዴ? እውነት ለመናገር ሐዋርያት ሥራ ምዕራፍ 8 ላይ ካለው ሁሉ የባሰ ማለት ነው። በእውነት እንዴ በየጊዜው ኦርቶዶክሳውያን መሞት አንድ ሰው ለምን ይሞታል? አክቹሊ ኦርቶዶክሳውያን ብቻ አይደለም ማንም መሞት የለበትም። በተለይ ደግሞ የኛ ስጋ የሆኑት ደግሞ ክርስቲያኖች ደግሞ ያለምንም ጥፋታቸው ኦርቶዶክስ ስለሆኑ ብቻ ለምን ይገደላሉ? እንደዚህ ይሄ በጣም አሳሳቢ ነገር ነው። ስለዚህ እንደው ይሄ ንግግር ከንግግርም አልፎ ወደ ተግባር የሚሄድበት ከዛ ድምጻችን የምናሰማበት ካልሆነ ቤተ ክህነት ድረስ ሄደን ድምጻችን ማሰማት እንችላለን። በነገራችን ላይ ማለት ነው ቤተ ክህነት በር ድረስ ሄደን ብፁዕ አባታችንን እንግዲህ አምጡልን ጥያቄያችን ይሰማ ብለን ተሰብስበን መሄድ ሁሉ እንችላለን። ይሄ ቀን ተቆጥሮ እንትን ተብሎ ማለት ነው ተቆርጦ እና እግዚአብሔር አምላክ ግን ሁሉን የሚጠብቅ እና እኛ በተድላየ ኖርን እንደው እነሱን ረሳን እንጂ እንደው በጣም ከባድ ነው። በእነሱ ሳይድ ሆነን ብናይ እንደው የሰቀቀኑ ስኖሮ እንኳን የሞት አይደለም በሰቀቀን የመኖሩ ራሱ ክርስትና በጣም ከባድ ነው የሚያደርገው እና እግዚአብሔር አምላክ ሁሉንም የሚጠብቅ ሁላችሁንም የሚጠብቅ ይቆየን። ናቱ እግዚአብሔር ይስጥልን፣ ቃሉት ያሰማልን፣ እግዚአብሔር ያክብረልን። መኩ እና ልደት ቀጥሉ በየተራ። ከዛ በኋላ ቅድም ያነበብኩላችሁን አፕዴት አደርጋችኋለሁ። ያው አንዳንድ ጊዜ ደጋግሞ ካልተነገረን እንትንም ስለምንል ህመሙንም ያን ያህል ላይሰማን ስለሚችል ደግሜ አነብላችኋለሁ ያለውን እንትን ማለት ነው። ቀጥል መኩ። እሺ እንዴት አመሻችሁ? ሰላም ክርስቶስ ይብዛላችሁ ሁላችሁም። እንግዲህ የሞቱትን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ እንዲያውም ደግሞ በረከታቸውን ያሳድርብን። እውነት ለመናገር ሰማዕትነት ስለሆነ ክርስቲያን በየዘመኑ ይገደላል። እንግዲህ የዚህ ዘመን ደግሞ ቆመን እያየን አይናችን እያየ እንደዚህ ሲገደሉ እየተመለከትን ነው። በእውነት በጣም የሚያሳዝነው ያው ለመደ ጆሯችን ተደጋጋሚ ተቀሰቀሰ በጣም ብዙ ነገር። አሁን ግን በቃ ማለት የምንችልበት የደረስንበት ይመስለኛል። ቅድም ብዙ መፍትሄዎችን ለማስቀመጥ አብርሽም ሲያነሳ ነበረና አንዳንድ ነገሮችን አሁን ቤተክርስቲያን የተማሩ ሰዎችን አላት። የተማረ ሰው በገንዘብ ደረጃ በምን ደረጃ ቤተክርስቲያን የሚረዳት ቤተክርስቲያን ስንል እንግዲህ ሁላችንም ተሰብስበን ነውና ማድረግ ያለብን ወደ ስትራቴጂ መውረድ ነው ያለብን። በቃ ግድ ነው የሚያስፈልገው። የመጀመሪያ መቀስቀስ ካለብን ህዝቡ ማወቅ አለበት፣ መቀስቀስ አለበት። ከዛስ ቀን ቆርጠን ይሄ ቀን ላይ ወተን ወደ ቅዱስ ሲኖዶስ የሚሆን በአጥቢያ ቤተክርስቲያናት እያንዳንዱ ምእመን ጋር ደርሶ ሁሉም ድምጻችን ይሰማ ማለት አለብን። የመጀመሪያ ማለት ግን እንዲያው እንደተለመደ በተደጋጋሚ እንደዛ ከዚህ በፊትም እንደምንናገረው ሚዲያ ላይ እንደሚጮህን ማቆም የለብንም እና ሁለተኛው ስትራቴጂ ወደ ሁለተኛ መሄድ ያለብን ትልቁ ነገር ሰንሰለትን መፍጠር አለብን። ሰንሰለትን መፍጠር እስከታች ድረስ ማለት ነው። ከላይ እስካሉት እስከታች ድረስ ማወቅ አለብን። የምንገናኝበት መንገዶች መፍጠር አለብን ማለት ነው። ላይክ ሰንበት ትምህርት ቤት እያንዳንዱ ሰንበት ትምህርት የቤተ ክርስቲያን መዋቅር በነገራችን ላይ ከሁሉም ሰንሰለቱ እስከታች ድረስ በጣም የሚያስደስትና ደስ የሚል ነው። ያንን ግን መጠቀም አልቻለን። ለዚህ እንኳን መጠቀም ብንችል ሰው ቢኖረን እስከታች ድረስ የሚመራን ሰው ቢኖረን በቃ የታመነ ለክርስቲያኖች ለሚጨፈጨፍ የሚያዝን ማለት ነው። አባቶች መለየት አለብን፣ ማየት አለብን። እውነት ለመናገር ማን ነው እውነት ለቤተ ክርስቲያኒቱ የቆመ ማን ነው ለሚጨፈጨፈው የሚቆም የማይቆም ብለን አንድ ጳጳስ ለኛ በቂ ነው። አንድ ጳጳስ አንድ ሊቀ ጳጳስ በስትክክል ከመራን ለኛ በቂያችን ከበቂ በላይ ነው ለምእመኑ ማለት ነው። ለምን አሁን መለየት አቃተን? ሁሉም ዝም እያሉ ነው። እንዴት ነው ልጆች ማለት እውነተኛ ልጆቻቸው ብንሆን እንዴት ዝም ይላሉ? አንድ ሰው ሞቶ እንዴት ዝም ይላሉ? አንድ አባት የወለደው ልጅ ሲሞትበት እንዴት እንደሚሆን እናውቃለን። እንዴት አባቶቻችን ዝም ይላሉ? መለየት አለብን።
በቃ ከዛ ልክ ቅድም ዮሐዴ ያነሳዋለ ራሳችን በራሳችን መጠበቅ ነው በቃ ማለት ከዚህ በፊትም የሃይማኖት ጉባኤ ምናምን ከፖለቲካ ጋር አላትሞ በዚህም በዛም እየሞተ ያለው ክርስቲያን ነው። አንድ ስጋ ይሆን ቤተክርስቲያን ናት እየተጨፈጨፈች ያለችው በግልጽ በገሃድ እያየን ያለ ነው። ከእንትን ጋር የሚያያይዙት ምናምን ፖለቲክስ ግን ትልቁ ነገር ቤተክርስቲያን ላይ እየተካሄደ ያለውን እያየን ነው እየተመለከትን ነው። እና ወደ እንትን ብንወርድ መልካም ነው። በቃ ድምጻችን ማሰማት አለብን፣ እስከታች ድረስ መውረድ አለበት። በቃ ራሳችን በራሳችን ብንጠብቅ መፍትሄ ቢገኝ ሞር እዛ ላይ ብናወራ ከሚዲያ ላይ ባለፈ ማለት ነው። ይሄ እዚህ ላይ ተወርቶ እንትን ብቻ ሳይሆን በቃ ታች እስከታች ድረስ ለመውረድ ብንችል መልካም ነው ብዬ አስባለሁ። እግዚአብሔር አምላካችን እንግዲህ የሞቱትን ነፍሳቸውን ይማርልን፣ ያበርታን። አሜን። እግዚአብሔር ይስጥልን። እናመሰግናለን። መኩ ኦቦሌሱ ልደት ኢትፉፊ አንዴ እንዴት ናችሁ? ተመልሰናል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ከሁላችን ጋር ይሁን። በመጀመሪያ ደረጃ እንግዲህ በግፍ ለተገደሉ ዛሬ ማምሻውንም ለሚገደሉ ደግሞ በስቃይ ውስጥ እግዚአብሔር አምላክ የሞቱትን ነፍስ ይማርልን፣ የተጨነቁትን ያሳርፋቸው። አሁን በዚህ ሰዓት እኛ ይሰማል ድምጼ ይወባ ይሰማል። ኦኬ። አሁን እኛ በዚህ ሰዓት በምናወራበት ሰዓት ላይ ራሱ እናም አባቶቻችን ፈልሰስ ባለ 4 ኪሎ በሚገኘው ምቹ በሆነ አዳራሻቸው ቁጭ ባሉበት እኛም ባለንበት ቦታ ብዙ ሰዎች የተጨነቁ ነው ያሉት። እንደምታስታውሱት በእርግጠኝነት ነው የምላችሁ ከዛሬ 1 ወር 2 ወር 3 ወር በፊት የተነሳውን አይነት የሚዲያ ሽፋን ይነሳል ብዬ አላምንም። በአርሲ ጉዳይ ላይ በጣም ጫፍ እስከ ጫፍ ድረስ ርዕስ ነበር፣ እስከ ዋይት ሃውስ ድረስ ማለት ነው አይደለ? ወንድሞቻችን እዛ ደረጃ ድረስ ሐሳቦችን አንስተው ተናግረው መፍትሄ ያላገኙለትም። እኔ ውጭ ሀገር በመሄድ መፍትሄ እናመጣለን ብዬ አላምንም። መፍትሄ የምናመጣው ቤተክርስቲያን እራሷ ናት መፍትሄ ያላት፣ እጇ ላይ ነው ያለው መፍትሄ። አቅም እንዳላት ከዚህ በፊት አሳይታለች ወንበሯ ሲነካ። ስለዚህ አደረጃጀቱ ምኑም እያንዳንዱም ነገር ይደረግ ቢባል ከቤተክርስቲያን ግን በጣም በሚያናደው ሁኔታ የኛ ቤተክርስቲያን አይደለም ልጆች የኛ ቤተክርስቲያን አባቶች አይደለም ልጆቻቸው ሊመሩ ሊያናግሩ ይቅርና ከወንበራቸው ራሱ የመነሳት አቅም የላቸውም። በጣም በምግብ ቦርጫቸው ከመነፋቱ የተነሳ ነው። ሲታዩ ራሱ የሆነ አባት አይመስሉም አብዛኞቹ። 90 መጽሐፍ እዚህ ጋር ደርድረው እግራቸውን ጥር አድርገው ከመቀመጥ ውጭ ምን ያደርግልናል? እኛ እሷ ምንም አያደርግልንም። በእርግጥ እኔ ግልጹን ስነ ምንም አያደርግልንም። በቃ ጎበዝ ከሆናችሁ ለነፍሳችሁ ያደራችሁ ከሆናችሁ ከፊት ቅደሙ። ሙስሊም እንኳን ዘላለም ህይወት ይኖረው አይኖረው አያውቅም እኮ፣ ግን ለሃይማኖቱ ግን ሄዶ ይሞታል። ፍለም ለነፍስ ነው ያደር ነው። በቃ ይናለም ክደናል፣ መንኩሰናል። ልጅ የለ ድስት የለ ምን ያላችሁ እስኪ እንግዲህ በስጋ እንግዲህ አይደል አንድና አንድ የመጨረሻ እንትናቸው ቤተክርስቲያን ናት። በጎቼን ጠብቅ ብሎታል። እውነት እነሱ እረኞች ከሆኑ እኛንን እንኳን እየጠበቅናቸው ያለ ነው። ባይዚ እነሱ ራሱ እውነት እኛን እየጠበቅናቸው ያለ ነው እንጂ እነሱ እኛን በጨራሽ። ወይ በዚህ ሰዓት ላይ እኮ የሆነ ላይቭ ጌም ምናምን እያዩም ሊሆን ይችላል ቲክቶክ ላይ ነገር አለማቸው አይደለም። እኔ እንኳን በስሰማ እንዳጠቃላይ ከ30 ምናምን በላይ ሰዎች እንደሞቱ 13 ሰው ሞቷል ብሎ ይዘገባል። እሱ ብቻ አይደለም ደግሞ የሚያሳዩት ነገር እንዳለስ ልማት ገለመሌ ምናምን በጣም በቃ ዘግናኝ ነገር ነው። እሺ ያድርጉ። እኔ አሁን አብዛኛው ጊዜ እንዲህ ተመረቀ ምናምን የሚለው እሱ አይረብሽም ብዙ፣ ግን ጎን ለጎን ግን ማስኬድ ይቻላል። በቃ ፊት ለፊት ወኔ ያለው አባት ጠፋ ይመስለኛል። ሁሉም የየራሳቸው የሆነ ከኛ የባሰ ኃጢአት ውስጥ ነው ያሉት ማለት ነው። እኛ ኃጢአተኞች ነን እውነቱን ስነግራችሁ። እኔ በቃ ተረዷቸውና እኛው ራሳችን
የራሳችንን መፍትሄ መፈለግ አለብን። በቃ እነሱን ተረዷቸው። ፈርተዋል፣ መናገር አይችሉም። ራሳቸው ከባባድ ነገር ተይዞባቸዋል። በቃ በእርግጥ እንደምነግራቸው መናገር እንዳይችሉ ተደርገዋል። በቃ ምንም ማድረግ አይችሉም። እንተነፍሳለሁ ቢል በቃ የሆነ ነገር ውስጥ ነው የሚገባው። ስለዚህ በቃ ተዋቸው እነሱን። በቃ ንጹሃን ቢሆኑ ኖሮ ለነፍሳቸው ያደሩ ቢሆኑ ኖሮ እውነተኛ አባቶች ቢሆኑ ኖሮ አርሲ እኮ ስንት ጊዜው መጨፍጨፍ ከጀመረ መሞት ከጀመሩ ማለት ነው። ስንት ጊዜያቸው የዛሬ አይደለም እኮ በሚዘገንን ሁኔታ ነው የሚሞቱት። ደግሞ እኮ በሚያሳዝን ሁኔታ ያን አብዛኛውን ነገር ለአባቶች መስጠት ትተን እኛው ራሳችን እውነቱን ለመናገር አደረጃጀት መፍጠር ካለብንም መፍጠር ነው። ከሞቱት የተለየ ነገር አይደለም። በቃ እኛ ይደርስብን ቢባል ጫና መፍጠር የማይችሉ ከሆኑ ወይ ሄደን 4 ኪሎ በራቸው ላይ ሄደን የሞቱትን ፎቶ ይዘን እነዚህ ላይ ነው እየተረማመደ ያላችሁ ብለን ጠይቃቸው። ወይ ደግሞ ቪዲዮ መስራት ካለብን ማለት ነው ስማቸውን እየጠራን እንስራ። ወይ ደግሞ በቃ እስከዛሬ ያላደረግነው አባቶች ዝም አሉ ምናምን አይደል? አሁን ይህ መልእክት ለብፁዕ ወቅዱስ አቡነ ማትያስ ለእንትና ስማቸውን እየጠራን አባቶችን ማለት ነው ምንድነው እየሰራችሁ ያላችሁት ብለን ለምን በተከታታይ ሁላችንም ቪዲዮ አንሰራም? ስማቸውን እያነሳን ብፁዕ አቡነ እንትና የእንደዚህ ሀገረ ስብከት አባት ብፁዕ እንትና ምን እየሰራህ ነው? ምን እየሰራችሁ ነው? ልጆቻችሁ እየሞቱ ነው። ምን እየሰራችሁ ነው? ለምን ረፍት አንነሳቸውም? አባቶቻችን በቪዲዮ የምሬ ነው ብላችሁ በቀን 5-6 ቪዲዮ በተከታታይ ስማቸውን እየጠራን ከብፁዕ ወቅዱስ አቡነ ማትያስ ጀምሮ አቡነ ማትያስን ሲሳደብ ያልፈራ ሰው የኛ በክብር ቪዲዮ ሰርተን የምንጠይቃቸው ምን ችግር አለ? እሱን እንኳን እኮ ቤተክርስቲያን ድሮም ለሚያዋርዳት ነው የምትሆነው። በእርግጥ እንደዛም ወልጯቸው እንኳን ይሄው ቦታ ሰጥተው ቦሌ መሀል ላይ አስቀምጠውታል። እኛ ግን በስነ ምግባር ስማቸውን እየጠራን ሊስት አድርገን ማለት ነው እንዲ መኪና ተሰጥቷቸው ማረፊያ ተሰጥቷቸው የላመ ጣመ እየበሉ እንደዚህ እየኖሩ ያሉት ከየህዝቡ በሚሰበሰበው ሳንቲም ነው። አስራት በኩራት በተለያየ አይነት ነገር አማው በሚገባው እነሱ ራቫፎራቸውን ቪኤታቸውን አዳዲስ ኒሳን ፓትሮላቸውን ለሹፌሩም ጭምር ቤታቸው ሁሉ ነገራቸው በቃ በጣም ፏ ብሎ ነው የሚኖሩ። ብታይ ትደነግጣለህ። 4 ኪሎ መኖሪያቸው ብትገባ በጣም ያስደነግጥ። እንዴ ፋራኒ ነው ምን ሲያቀብጠኝ ነው እንትን ያልኩት እንጂ ጳጳሱ እንኳን ያስብላል። በጣም ያስቀናላችሁ ሲያይ በሙስና ነው መኮሚኮን አሁን ላይ በጣም አስቸጋሪ ሆነ እና እኔ አሁን የታየኝ ማለት ነው ዛሬ አንድ ቪዲዮ ሰርቻለሁ። የሰራሁት ምንድነው በቃ ከዚህ በፊት የተደረገው ነገር አሁንም የተደረገ ነገር ግን አሁን ቪዲዮ ስሰራ ምሰራው እንዳልኳችሁ እናንተ በእኔ ሐሳብ ተስማሙ አላውቅም። ስማቸውን እየጠራው ነው አሁን ቪዲዮ ምሰራው። መንግስት እንዲህ አልልም። የኦሮሚያ ክልል እንደዚህ አልልም። እንደዚህ ሀገር ሊቀ ጳጳስ ምን እየሰራ ነው? ምን እየሰራችሁ ነው? ስማቸውን እየጠራው ነው የምናገረው። እንደዛ ካልሆነ ቀልድ ላይ ናቸዋል። በጣም ምቾት ላይ ናቸዋል። አንድ ሰከንድ አልፈጀባቸውም እኮ ተደዋውሎ ሲሰበሰቡ ኦሮሚያ ቤተ ክህነት ላይ ህገወጥ ጳጳስ ወይም ህገወጥ ጳጳስና እንትና አለ ሲባል እኮ ማለት ነው በአንድ ስልክ እኮ ነው ከያሉበት እኮ በፍጥነት ነው የመጡት። አንድ ሲበሩ ነው የመጡት። ወዲያው አይደል ያወገዟቸው። የወንበር ጉዳይ ነው፣ ከባድ ነው። አሁን ደግሞ ሰው ነው እየሞተ ያለው። እኔ በእኔ በኩል የኔ ሐሳብ ይሄ ነው። ይሄ ማላዘኑ ምንም አይፈጥርም። ይሄንንም ላይቭ ይስሙት አይስሙትም አናቅም። የኛ ወሬም የትም አይደርስም። ግን ለነገ ለታሪክ ተወቃሽ እንዲሆኑ ስማቸውን እየጠራን እንጠይቃቸው ባይ ነኝ። እኔ ከነገ ጀምሮ ጀምራለሁ ባለኝ ሐሳብ። በእኔ ሐሳብ የምትስማሙ ከሆነ አብርሃም የሚባለውን ሰውዬ ሚውት ብታረግልኝ ወይ ባስወጣው ደስ ይለኛል። እዮባ ምንም ስነ ምግባር ያለው ሰው አይደለም። አይ እዚህ ላይ የወንበር ጉዳይ ነው። እውነት ነው። በቃ የኦሮሚያ ቤተ ክህነቱ የወንበር ጉዳይ ነው። ምን ለውጥ መጣ? ያው ነው እኮ ምንም አሁንም አሰራሩ እኮ ያው ነው እኮ ምንም የተለየ ነገር አልመጣም እኮ በቃ ምንም ነገር አልፈጠራችሁም። ያኔም የሚሞተው ሞቶ እናንተ እጃችሁን ተጨባብጣችሁ ሹመትን ያገኛችሁት እንጂ ምንም የመጣ ነገር የለም። አሁን ወደዛ አልመለስም። ግን
ለብፁዕ አቡነ ሳዊሮስም ስማቸውን እየጠራን በቀጥታ ቪዲዮ እንዲደርሳቸው ማድረግ ለአዲስ አበባ ሀገረ ስብከት ለስራ አስኪያጅ ለማን ለ10 ምናምን ለ30 ምናምን ጳጳሳት ማለት ነው። እኔ እንደዛ ነው እቅዴ። እግዚአብሔር ይርዳን። ከዛ ውጪ ሌላውን ነገር እንደው መድኃኔዓለም ምን እንደሚያደርግ አናውቅም። ተአምር የሚሰራ አምላክ እንዳለን እናምናለን። ያ ህዝብ ግን እኔ ያቺ ህፃን ልጅ ራሱ እስከዛ ድረስ አይኔ ላይ ናት ያለችው፣ እዛ ያሳከምናት ማለት ነው። አብርሽ በአካል ነበር አብሮኝ በሰዓቱ ቪዲዮም ስንቀርጻት ለህዝቡ ያለው ሁኔታ ስናሳይ ሄደን ስናይ እሱ ብቻ አይደለም አሰቦት ላይ ራሱ ያን አደጋ የደረሰበትን ልጅ አዳማ ኃይለ ማርያም ሆስፒታል ሄደን ስናይ በጣም የሚዘገንን ነበር። ነገ ከነገ ወዲያ እኮ መታከሚያ የሚያስፈልገው ብዙ ነገር ውስጥ ነው የሚገቡት እነዚህ ሰዎች እና ጫና እንፍጠር። የሚዲያ አቅማችንን ተጠቅመን ግን ስሜታዊ ባልሆነ መንገድ ማለት ነው ቃላት አጠቃቀማችንን እየመረጥን የምንናገረው ነገር በቀጥታ በቃ ጉዳዩን የተመለከተ ብቻ አድርገን በደንብ አድርገን ሚዲያችንን ተጠቅመን ውጤት የምናመጣ ከሆነ እናምጣ። ጫና መፍጠር የምንችል ከሆነ ጫና እንፍጠር። በየትኛው ሚዲያ ተደራሽ እንዲሆን ቢያንስ ይወራ፣ በቃ በደንብ ይወራና ሌላውን ነገር ከእግዚአብሔር ጋር ደግሞ እንመለከተዋለን። ሰላም እደሩልኝ። ቤትም አልገባውም ገና መንገድ ላይ ነኝ። ቤት ገብቼ ደግሞ እከታተላለሁ። ረጅም ሰዓት አወራው ይገባኛል፣ ግን ይሄ የኔ የግል ሐሳብ ነው። የምትገዙት ሰዎች ብቻ ትገዙታላችሁ። ለተናገርኩት የቃላት በአባቶች ዙሪያ ላይ ለተናገርኩት የቃላት ግድፈቶች ይቅርታ ያደረግልኝ። ግን ቢሆንም በጣም የሚያሳዝን ስለሆነ ነው እንደዛ ጠንከር ብዬ እንድናገር ያደረገኝ እንጂ አባቶችን ካለማክበር እንዳልሆነ ይታወቃል። እናመሰግናለን ኦቦሌሶ ገለቶሚ። በዚሁ አጋጣሚ ሰው ወደሚወደውና ወደሚመካበት የኔ ወደሚለው አካል ነው የሚጮኸው እና ቁጣም ቢኖር ምንም ቢኖር የኔ ላላችሁት አካል ነው። ማንም ሰው አሁን ወደ መጅሊሱ ሲጮህ አልሰማችሁም፣ ወይም ወደ ምንድነው የጴንጤዎቹ ካውንስል ሲጮህ አልሰማችሁ። ወደ ራሳችን አባቶች ነው። ወደ አባት የሚጮህ አባት አለን ብለን ስለምናምና አባቶቻችን እንደምንፈልጋቸው አላገኘናቸውም። እናገኛችሁ እንትን አይደለም፣ ምንም ሌላ መልክ ሊሰጠው የማይችል እጅግ በጣም ግልጽ ያለንበትን ሁኔታ የሚያሳይ ነገር ነው። ልደት ካለው ነገር ጋር አንዱ ጋር ብቻ ነው ማለስማማው። በሆነ ነገር ተይዘዋል ምንም ማለት አይችሉም ያለው ካልስማማው አልተያዙም ብዬ ነው ማምነው። እኔ መናገር እንደሚችሉ ልደት ራሱን ቅድም ነግሮናል። ልክ የወንበሯ ጉዳይ ስትመጣ መናገር ተችሏል። አይተናቸው ማናቃቸውን ሁሉ አየንበት እኮ አይደለ? ይሄ የኃጢአት የመቆጣጠር ጉዳይ አይደለም፣ የጽድቅ ጉዳይ አይደለም። በተሰጠበት ኃላፊነት ቢያንስ ሰው ሆኖ መገኘት አለበት። የተሰጣቸው ኃላፊነት አለ። አዎ እችለዋለሁ ብለው ነው ወደዚህ ኃላፊነት የመጡት። እረኝነት ከባድ ነው። መንጋውን ማሰማራት ይጠይቃል። በምናሰናክላቸው መንጋዎች መጠየቅ ይመጣብናል። እኔ አልፈልግም ብለው አልሸሹም። የሸሹ እኮ ገዳማውያን አባቶች እኮ ነበሩ። አቡነ ተክለ ሃይማኖት የምታስታውሱ ከሆነ በደርግ ጊዜ አልፈልግም ብለው አምልጠው ነበር። መሆን አልፈልግም ብለው አምልጠው ከዛን በታጣቂ ይጠበቁ ነበር እንዳያመልጡ ተብሎ አልፈልግም ይሄን ቦታ ብለው ማለት ነው። አሁን በምን አይነት መልኩ ወደዛ እንደሚገባ የምታውቁት ነው። እና በጣም መመጻደቅ በማያስፈልገው ሁኔታና እኔ በጣም አጉል ትሁት ነኝ ምናምን የሚል ነገር አያስፈልገውም። ይሄ ትሁትነት የምናምን ጉዳይ አይደለም። ህመምን የመናገር ነው። ህመም ነው። ከዛስ ውጤቱ ለነገ ያሳስባል ነው እኮ። ምናልባት እንደ ስጋ ካየነውማ ምንም ችግር የለውም። ሁላችንም አንድ ላይ ማስመሰል እንችላለን። እንዲህ አባቶቻችን ምናምን ማለት እንችላለን። ግን አንተ እንደዛ ከምትለው እኩል ነው ለኔም አባትነታቸው። ይሄንን መረዳት ያስፈልጋል። በተረፈ እኔ በግል የሚደረጉ ነገሮች ቢኖሩ ለምሳሌ እንደው ሰብሰብ ብሎ እንደው ጥያቄ ያለ ምናምን ከቤተክርስቲያን ውጪ በሆነ መልኩ የሚኬድ ከሆነ የኔ ስጋት ነው። አሁንም ልክ ሻሸመኔ ላይ እንዳየ ነው ያኔ የጥይት ራት ሆነው እንዳለፉት ምናልባትም እነሱ ለውጥ አመጥተዋል በደማቸው እንደነሱ ሆኖ ግን ከንቱ ነገር እንዳይሆንብን። ምክንያቱም በእርግጠኝነት አናቃቸውም የሚል ከቤተ ክህነት ደብዳቤ ይወጣባል። እርግጠኛ መሆነው ማለት ነው። ወተን አይ ለአርሲ ወንድሞቻችን ድምጽ
ማሰማት እንፈልጋለን ምንል ከሆነና እነሱን ትተን ወደ ሌላ ምንሄድ ከሆነ ማለት ነው መጀመሪያ መጮህ ያለብን ብዬ ማምነው እኔ እነሱ ላይ ነው። በአንድም ይሁን በሌላ መንገድ ይሄንን ነገር ሊቀላቀሉት ይገባል። ከፊት ቀድመው ሊወጡ ይገባል። ሁሉም ተያይዞ መንጋው ከኋላ ተከትሎ እረኛው ከፊት ወጥቶ አደባባይ መውጣት አለብን። ሰላማዊ የሆነ ግን ደግሞ ጥያቄን ሰላማዊ የሆነ የክርስቲያኑን ጥያቄ ያነገበ ሐሳብ የያዙ አባቶች ከፊት ቀድመው እኛ ከኋላ እንከተላለን። ትክክለኛው እረኝነት ይሄ ነው። የመጽሐፍ ቅዱሱ እረኝነት ይሄ ነው። የቤተክርስቲያን ትምህርት ይሄ ነው። ቤተክርስቲያን እረኝነት ብላ የሰጠችው መንጋው ፊት ለፊት በሚያቆም በማያቆም እያንቦራጨቀ ከኋላው እረኛው ቁጭ ብሎ ወንበር ላይ እያየ የሚንቀው የሚተው እንደዚህ አይነት እረኝነት ስለሌለን ማለት ነው። ስለዚህ የመጀመሪያው ነገር ቅደሙ። ተመለሱ። እሺ ቆየው ከተቋረጥ የተወሰነ ኔትወርክ። እሺ አሁንስ እሰማለሁ። እሺ ስለዚህ ምን እያልኩ ነው? የአባቶች ድጋፍ ፊት መቅደም ያስፈልጋል። ህጋዊ የሆነ እንቅስቃሴ ያስፈልጋል። ያለንበትንም ሳንረሳ ማለት ነው ያስፈልጋል። እንቅስቃሴ ያስፈልጋል። ከዚህ በኋላ ይሄን ዜና መስማት አንፈልግ የምንል ከሆነ ድምጻችን ማሰማት አለብን። መቅደም አለባቸው። መሄድም አለብን እኛም አባቶቻችን ጋር። ስለዚህ ልጅ እንደ ልጅነቱ ለአባት ጥያቄ ማቅረብ አለበት ማለት ነው። ይሄ ግን አንድ አይነት ድምጽ ይፈልጋል። ምን አይነት ችግር አለብን መሰላችሁ? በዚህ ጨርሳለሁ፣ ብዙ ሰዓት እንዳልይዛችሁ። ምን አይነት ችግር አለብን? የሆኑ ሰዎች አምረው ሲይዙ በርቱ ምናምን እንልና ሌላ ቦታ ስንሄድ ደግሞ እነዚህ አክራሪዎች ብለን ደግሞ መልሰን ምንመታቸው እነሱ ነው። ስለዚህ እኛው ለእኛው የምንሆነው ጠላት ቀላል አይደለም። ጠላትነታችን እጅግ በጣም እና ከዚህ በፊትም ተናግሬያለሁ። ዕቅበተ እምነት ጥቅስ እየጠቀሱ መከራከር ብቻ አይደለም። ቤተክርስቲያንን መጠበቅ፣ መንጋውን መጠበቅ፣ አባቶችን መጠበቅ በምን? በትምህርት፣ በኢኮኖሚ፣ በማህበራዊ ጉዳይ፣ በእነዚህ ሁሉ መጠበቅ ዕቅበተ እምነትም ጭምር ነው። ለምሳሌ በኢኮኖሚ ሰው እምነቱን እንዲጥል ይደረጋል። የጎደለውን ያሟሉለታል፣ በደካማ ጎኑ ይገቡና እምነቱን ያስቀይሩታል። ስለዚህ በኢኮኖሚ መደጋገፍ እምነትን መጠበቅ ሆኖ አልተገኘም። በማህበራዊ ጉዳይ፣ በፖለቲካው፣ በምን እንትን ካለ ምንድነው ተጽዕኖ ካለ ፖለቲካው ላይ የሚሳተፍ ክርስቲያንነቱን የማይጥል ሲገቡ ማንነታቸውን ጥለው ዜማና ግጥም እያወጡ የሚያጨበጭቡትን አለ። እንደዛ ያልሆነ ክርስቲያንነቱ መቼም ጥሎት የማይሸሽ ለክርስትና መቆም የሚችል ትላልቅ ቦታ የቆመ ሰው ያስፈልጋል። ብዙዎቹ እኮ ዛሬ ወደ ከፍ ወዳለ ማዕረግ ለመምጣት እምነታቸውን ጥለዋል፣ ክራቸውን በጥሰዋል። ስለዚህ እየመጣ ያለው ትውልድ በሽርፍራፊ ነገር እምነቱን የሚቀይር እየሆነ ነው። ስለዚህ እሱ ራሱ ለቤተክርስቲያን ስጋት ነው። ያው ሰው ራሱ ማለት ነው። ከኛው ወጥቶ የሚረግጠን ብዙ ነው። ትላንትና ለነበረው ነገር ግጥም የሚገጥም ዲያቆን ብለን የምንጠራው ዛሬ ግን ሞታችን ላይ ምንም ያልመሰለው ትላንትና ብዙ የተማርንበት ያደነቅነው የወደድነው ብዙ ነገር ያልነው ዛሬ ምንም አንመስለው። እውነታው ይሄ ነው። ስለዚህ ማጽዳት የሚጀመረው ከቤት ነው። ከቤት አንድ የሊቀ ጳጳስ እናት ሲሞቱ
ማዘን ይገባናል። ልክ ነው፣ እናዝናለን። ብዙ አባቶች ተገኙ፣ ጥሩ ነው። ይሄ ሁሉ ክርስቲያን ሲገደልስ ማንን አየን? ሄደው ሲያጽናኑ አየን? አላየንም። ይሄ ነው የሚያመው እና ይሄ ቀላል ነገር አይደለም እና ቅድም ልደት ባለው ላይ ነውና አባትን አለማክበር ምናምን መስሎ እንዳይሳል ያን ያህልም ማለት ማስመሰልም አይጠበቅብንም። የተሰማንን መናገር ልክ ነው። ማንጓጠጥ፣ ክህነትን መንካት ምናምን ግን አይደለም። ስንናገር አባቶቻችን ብለን ክህነት አክብረን ግን ደግሞ እየጠበቁ ካልሆነ እየጠበቃችሁን እኮ አይደለም ማለት ይገባል። የሚቀድመው ከቤት ነው። ራሶቻችን መንቀሳቀስ አለባቸው። እነሱ ሲንቀሳቀሱ መከተል አለብን። ያ ባልሆነበት ሁኔታ ግን እኛ ቀድመን ከወጣን እነሱ ከኋላ ሆነው አለማስመታታቸውን እርግጠኛ መሆን አልችልም። ነገ ወንድሜ ሄዶ በዚህ አካሄድ እንዲጎዳ አልፈልግም። ማንም ክርስቲያን እንደዚህ አይነት እንትን ውስጥ እንዲገባ አልፈልግም። ስለዚህ ህጋዊ ያድርጉን፣ ከዛ ይቅደሙልን። እንዳይረሳ የኔ ሀሳብ ነው ይሄ። ቅድም የነበሩ ሀሳቦች የወንድሞችንም ሀሳብ በዚሁ ልክ እገዛችኋለሁ። ታውስ እንኳን ደህና መጣ። ቀጥል። እግዚአብሔር ይመስገን። እንዴት አመሻችሁ? ከላይም ከታችም ያላችሁ ለሞቱትም ነፍስ ይማር እላለሁ። በመጀመሪያ እናንተን ስለ እምነታችሁ የምትቆረቆሩ ወጣት ወንድሞችን ስላገኘው በጣም ደስ ብሎኛል። እግዚአብሔር ይመስገን። በቲክቶክ ሳገኛችሁም ለመጀመሪያ ጊዜ ነው። በመቀጠል ወደ ሞቱት ወንድሞቻችን ስንገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ምዕመን መሞት ከጀመረ አሁን አይደለም፣ ከ2002 አንስቶ ነው። ስር የሰደደ ሞት የመጣው ከ2002 አንስቶ ነው። ምናልባት የአርሲው ከ2 ዓመት ከ3 ዓመት ወዲህ ነው እየሞቱ ያሉትና የኦርቶዶክስ እምነት ተከታይ የሆኑ በየዕለቱ በየቀኑ 50 100 60 80 እየሆነ የሚሞትበት ቦታ አለ። እኔ በራሴ ቀብሬ ስለሆነ የቀበርኩበት ቦታም አለ። ተጠርቸም ሂጄ ሰራ ማስከብሩ ባካችሁ ተብሎ ከዛ ቦታ ሰዎችን ትላልቅ ሰዎችን ተነጋግረን ሰላም ተደርጎ እንደገና ሄደን ሬሳ አንስተን የመጣንበት ስላለ የተዘጋ ቤተክርስቲያንም አለ። እስካሁን ማንም ዞር ብሎ ያየው የለም። የተዘጋ ቤተክርስቲያን የተዘጋው ምንድነው? ምዕመኑ ከዛ ቦታ በራሳቸው ገንዘብ ሰርተው የራሳቸው ልጅ አስተምሮ ካህን አድርገው እየተገለገሉበት የነበሩት ቤተክርስቲያን ምዕመኑ ሙቶ ሲያልቅ ቤተክርስቲያኗ ባዶዋ ናት። ከዳሯ አንጋፋው ገዳም ማህበረ ሥላሴ አለ። እውነት ለማውራት እዛ ላይ ጢስ በዛ አዛች ቤተክርስቲያን ጢስ የነበረ ወይም ደግሞ ትልቅ አባወራ የሚባሉት 600 ምናምን ነበሩ። ያ ሲሆን እስከ ጠቅላይ ቤተ ክህነት ድረስ እኛ በሽምግልና መጥተን ጠይቀናል። አዳማጭ የለ። ምናልባት እግዚአብሔር ብሎት ትውልድ እስኪነሳ ነበረኛ የምንጠብቀው። ግን ክርስቶስ በየዘመናት እንደናንተ አይነት ወጣትም ደግሞ አስነስቷል። እግዚአብሔር ይመስገን። ሲሰማቸው በጣም ደስ ስለሚለኝ ድምፅ ስለሆናቸው በጣም ደስ ብሎኛል የእውነት ለመናገር እና ሞት የክርስቲያን ሞት የነበረው ከ2002 አንስቶ ጥብቅ ሞት ነበረ። በጣም ጥብቅ ሞት አማራ ክልል ተነስቶ የመጀመሪያው ይሄ ሰልፈረዲ፣ ሽንፋ፣ ደለጎ በዚህ እኔ መጥቼ እስከ ጠቅላይ ቤተ ክህነት ድረስ ጠይቄያለሁ። እኔም የቤተ ክህነት አንዱ አካል ስለሆንኩ ማለት ነው። የቤተ ክህነት አንዱ አካል ነው። ምናልባት እዚህ መሀል አንዳንድ ልጆች አሉ የሚያውቁ። በዛ ውስጥ መጥተን ጳጳሳትን፣ መነኮሳትን፣ ገዳማት ያሉት ሳይሆን እዚህ ከተማ ላይ ያሉትን ይሄ የአድባራት አለቃዎችን እንደኔ ከእግራቸው ቁጭ ብሎ ተምሮ ባህሪያቸውን የሚያውቅ ካለ ሊያግዘኝ ይችላል። ምንም ደንታ የላቸውም። እውነት ለመናገር ምንም ጠይቀናል እኛ። እኔ አሁን ቅድስት ሥላሴ ዩኒቨርሲቲ በኮሌጅ ውስጥ ነው ያለሁትና
ይህን ጥያቄ ለምንድን ነው ዝም የምትሉት? ቤተ ክርስቲያን አቅም አላት፣ ከመንግስት በላይ አቅም አላት። መንግስት ከላይ ላይ ነው የሚመራው። ቤተ ክርስቲያን ደግሞ ንስሐ አባት በየቤቱ ገብቷል አይደል? በየጭሱ በቃ በየቤቱ ንስሐ አባት እኮ አለ። ይሄንን ሀገረ ስብከት እየሰበሰበ ንስሐ አባቱ መስራት ማይችለው ምንድን ነው? እናንተ መጀመሪያ ከላይ መስራት አለባችሁ። ለምንድን ነው ክርስቲያን ሲሞት እናንተ ዝም የምትሉትን ስንጠይቃቸው ንቀታቸው ንቀት እንዳይመስላችሁ፣ መድኃኔዓለም ምስክሬ ነው። ንቀታቸው ንቀት እንዳይመስላችሁ። እኔ አሁን ከዚህ ላይ ወጥቼ እነሱን ልሳደብ የምችልበት አንደበት ኑሮኝ አይደለም፣ ግን እንደ ክርስቲያን ይነደናል። እንደ ክርስቲያን በጣም ተናደናል። ስልጣኔ ክህነት የተቀበልኩት ከአቡነ እንድርያስ ነበርና እሳቸውን በቅርበትም አገኛቸዋለሁ። ስጠይቃቸው እንደው መድኃኔዓለም ምስክሬ ነው በዚህ ዘመን ላይ ቢሞቱ ነበር የሚፈልጉት፣ ግን ያው ሞት አልመጣል ነው የሚሉት። እሳቸውን አይቼ እዚህ ያሉን ጳጳሳት ሳይ በጣም ነው የሚገርመኝ። በጣም አሁን ጳጳሳትን ስንጠይቃቸው ምንድን ነው የሚሉን? በአቅራቢያ ያሉ ጳጳሳትን ስንጠይቃቸው ምን ይሉናል? ሰው እየሞተ እናንተ ለምንድን ነው ከዚህ የምትቀሙት ስንላቸው እነሱ የሚያሳድጉት የእህት ልጅ፣ የወንድም ልጅ፣ የአክስት ልጅ፣ የአጎት ልጅ ለማሳደግ ነው የሚጥሩት። የእህት ልጃቸውን፣ የአክስት ልጃቸው፣ የአጎት ልጃቸውን ወደ አሜሪካ ወደ አውሮፓ ለመላክ ነው የሚጥሩት። እነሱ ይሄን ማድረግ ስለሚፈልጉ ከስልጣናቸው መውረድ ስለማይፈልጉ መናገር አይችሉም። መንግስት ይሄን አደረገ ማለት አይችሉም። ከነሱ ሞልቶ የፈሰሰውና ቤተሰባቸውን ነው ኑሮ የሚጠውሩት። እናውቃቸዋለን። አሁን እኛ በእነሱ በመጦራቸው ቤተሰብ በመጦራቸው ገንዘብ መኳቸው ቀንተን አይደለም፣ ሞትን ነው እያልን ያለ ነው። ሞትን እኔ ነግራቸዋለሁ። አንዴ ያው ስብሰባ ምንም ሲሆን እንናገራለን። የቤተ ክህነት ስብሰባ ሲሆን እንናገር አፋችን የሚያስዙን በጎን ክትትል ነው የሚያስደርጉብን፣ ግን ምንም መስሎ አይታየንም። በነገራችን ላይ የአንድ የሞት ተጋፋጭ አካል እኔ አንዱ ስለነበርኩ እኔ ተወልጄ ያደኩባት ቤተክርስቲያን ያገለግልኳት ቤተክርስቲያን ተዘግታለች። ዛሬ ምእመን የላትም። 8 ዓመቷ ማነው ይሄ 7 ዓመቷ ከተዘጋች ማንም ዞር ላይ ያየው የለም። ወረዳ ቤተ ክህነቱም አየውም፣ ሀገረ ስብከቱም አየውም፣ ማንም ዞር ላይ ያየው የለም። ጠይቀናል። እስከ ወረዳ ቤተ ክህነት ሀገረ ስብከት መስሎ አይታያቸውም። ከነሱ ያለው ነገር አይጉደል እና ይሄ ጳጳሳት ለዚህ ሞት ምክንያት ሆነው ወጥቶ የመናገር አንደበታቸው ብቁ አይደለም። ብቁ መሆን የሚችለው ከሆዳቸው ውስጥ ያለውን ነገር አውጥተው ሲጥሉ ነው። በጣም አጸያፊ ነገር ነው። ዛሬ በአርሲው ጉዳይ ያው ተነጋግረን ነበር። አጋጣሚ የተወሰኑ አባቶችን አግኝተን ያው እንደ ሐሳብ አይዲያ ተናገርን። እናንተ ደግሞ ምን ባይናችሁ ነው የሚሉት። የሚገርመው ነገር ማለት ነው። እናንተ ደግሞ ምን ባይናችሁ። ማፈሪያ እኮ ነው። መድኃኔዓለም ምስክሬ ነው። ማፈሪያ እኮ ነው። አንዳንዴ ግን እነሱ የታፈኑበት መሰረት አለ። በምን እመኑም አትመኑም ከቤተ ክርስቲያን ውስጥ ያለ ደህንነት ይሄ ነው አትሉት። አንድ አካል ቢናገር አንድ ጳጳስ አካል ቢናገር ሰከንድ እንደማይቆም ነገራችሁ። ደግሞ ግን ያን ሰብሮ መውጣት አቅም አላቸው። ይሙት፣ ተጋፈጡት፣ ህዝብ ይከተላቸዋል። እናንተ ነው እየጠበቃለ ስንላቸው ደግሞ ያቺ ነገ የሚያገኟት ገንዘብ ስለምትቀርባቸው መተንፈስ አይፈልጉም። አሁን እንደ ክርስቲያን ምን እናድርግ ካልን እኔ አንድ መፍትሄ ብዬ የምወስደው ክርስቲያናዊ ስነ ምግባር ያለው ወጣታዊ ማህበር መመስረት አለብን። እንመስርት። ሰሜን፣ ምዕራብ፣ ደቡብ፣ ምስራቅ በቃ እንመስርት። ማዕከላዊ የሆነ አንድ ወጣት በቃ እንደ ወጣት እንመስርት። ጠያቂ ትውልድ ተፈጥሯል። ይሄ ጠያቂ ትውልድ የሆነ ማህበር ይኑረው። እውቅና እናውጣ። እውነት ለመናገር ይሄው ማህበረ ቅዱሳን ያቀሙን ይናገራል። ከአቅሙ በላይ ሆኖበታል። በጎን ይሸረሽሩታል። ገመናቸው እንዳይጋለጥባቸው ቤተ ክህነት ያለው ሰው ደግሞ እንደዚህ ነው ይለዋል። ጳጳሳት እንደዚህ ይሉታል። ከአቅሙ በላይ ሆኖበታል። እኔ ማህበረ ቅዱሳንን በቅርበትን ያውቃቸዋለሁ። ኮርስም ሰጥቻ አይቻለሁ፣ አስተምራለሁ። እንደ 5 ዓመት ያክል ሰጥቻለሁ። እዛ ላይ ሳገኝ ምሰማው ነገር አለ። እነሱ ከአቅማቸው በላይ ሆኗል። ከደሞዛቸው እያነሱ እየሰጡ እንደው ትንሽ ነገር እያደረጉ ሁሉም ከደሞዝ ነው።
ቤተ ክህነቱ እንኳን ውስጡን ለማስተካከል ሞከሩ። እናንተ ስልጣናቸው ልትቀሙ ነው የሚባሉት። የስም ማጥፋት ዘመቻ ነው የሚይዟቸው። እንደው ስሙ ጥፋቱ ነገሩ ያለ ግን ከቤተ ክህነቱ ውስጥ ነው። በዘፍጥረት ላይ የተቀመጠ አንድ ጥቅስ አለ። እግዚአብሔር ሰው በመፍጠሩ የተጸጸተበት ማለት ነው። በዚህ ዘመን ላይ ጳጳሱን የተቀመጡ ሰዎች የተጸጸትንባቸው እንደነሱ ማፈር የሆነበት ዘመን ላይ ግን የለም። እውነት ለመናገር ዛሬ ላይ አእምሮ የሚቀመጡበት ቤተክርስቲያን፣ ዛሬ ላይ አእምሮ የሚቀመጡበት የራሳቸው መጠለያ እኮ ትናንት የገጠር ማህበረሰብ አርሶ አንድ ፋርሶ ሽጦ ለአባቶች ብሎ ከ10 1 ከ110 የሰጠው እኮ ነው። ያን ዘነጉት። መሰረታቸውን ጣሉበት፣ ህንፃቸውን ሰሩበት፣ ቁጭ አሉና ያን ህንፃ ገቢያቸው ስለሆነ ስለሚሞተው ምንም ግዳያቸው አይደለም። ምንም ጉዳያቸው አይደለም። ተነጋግረናል። ግን እንደኔ በቅርበት የቤተ ክህነትን ታሪክ ውስጡን ቤተ ክህነቱን የሚያውቅ ካለ እውነት ለመናገር ጉዳያቸው አይደለም። በቃ እኔ እንደዚህ ዘመን ወጣት በመሆኔ ነው እኔ የምናገረው። እነሱ ግን ትተውታል። አሁን እየጠወሩ ያሉት የአክስት ልጅ አጎት ልጅ ምናምን ያንን ማሳደግ ስለሚፈልጉ የሚናገሩት ነገር አሁን አንዳች ነገር የለም። እኛ የምናውቀው ነገር ስለሆነ ውስጥ ላይ አንዳች ነገር የለም። እኔ አሁን ሰሜኑ ክፍል ላይ ለተደረገው ነገር ከ2004 አንስቶ ምን ያህል ቤተክርስቲያን እንደተዘጉ አንድ ባንድ ከጀል ያለ ከራሴ ወረዳ ጀምሮ ማለት ነው ጠይቀናል። ያንን እስከ ጠቅላይ ቤተ ክህነት ስንጠይቃቸው ጉዳያቸው አይደለም ሲጀምሩ። በቃ ስንቱ ካህኑ የሚያገለግልበት ሁኔታ ትቶ ከተማ ላይ ሲገባ የሚያገለግለው አጥቶ ትቶ ገበሬ ሆኖ ሊስትሮ ጠራጊው ተቀመጣለ። ትናንት ከሚያገለግልባት ቤተክርስቲያን ተፈናቅሎ የወጣ ማለት ነው። አሁን እኛ የምንለው ስለ አርሲዋ ጉዳይ ነው አይደለም። ጠቅላላ በኢትዮጵያ ነው የምነግራችሁ። ጠቅላላ በኢትዮጵያ የሚደረገው ንግግር ማለት ነው። ከምዕራብ ጎንደር ተነስቶ ዝግ ቤተክርስቲያኖች አሉ። አሁን ጽላታቸው ወጥተው ሌላ ቤተክርስቲያን ይሄዱ አሉ። ምዕመኑ ስላለቀ በጦርነት ማለት ነው። ይህን እንኳን ለማስተካከል ሞራሉ የሌላቸው ካህናት ከላይ ጳጳሳት ስለተቀመጡ እግዚአብሔር ምሕረቱን ያድርግልን። እውነት ለመናገር አንድ ቀን ጥሩ መሪ ጳጳስ እንደሚሰቅልልን እግዚአብሔርን ያው አምናለሁ፣ ተስፋም አድርጋለሁ። ፈቃዱ እርሱ ነው። ፈቃዱ እስኪሆን ድረስ መጠበቅ አለብን። አሁን ላይ ግን እነሱን መናገር የምንችልበት አቋም እንዲኖረን ማህበር መመስረት አለብን። አሁን እቺ ሚዲያዋ ጋር የምንናገራት እመኑም አትመኑም ነገሮች ለማስነሳት ነው ተብሎ ቲክቲክ ነው የሚደረገው ነገር። አሁን እዚህ ውስጥ አሁን አንዳንድ ሰዎች ይኖራሉ፣ አይታወቅም፣ አሽቃባጮች አሉ። ከዚህ ቤተ ክህነት ውስጥ ሆኖ አለ። ውስጥ ለውስጥ መነጋገር የምትችሉትን ማህበር መስርቱ። አንድ ተቋም የራሳችሁ ይኖራችሁና ቅድም እንደተባለው ጠቅላይ ቤተ ክህነት ቀጥታ መሄድ ነው። አንዱ እዛው በቃ ከብፁዕ አባታችን በር ጋር መሄድ ያስፈልጋል። የመጀመሪያ በሰላም እንዲጠየቁ ማድረግ ነው። ይሄ ወከባ ፈጥሮ ሰላማዊ ሰልፍ አድርጎ ዝም ሌላ የሚታዩ ነገሮችን አድርጎ መሄዱ ለሚወጡት ልጆች አደጋ ስለሚፈጥር እንዲሞቱብንም ስለማንፈልግ በአርሲው እያዘን እዚህ ላይ ደግሞ እንዲሞቱብን ስለማንፈልግ መጀመሪያ በህጋዊ መሰረቱ በውስጥ በሆነ መልኩ ብስለት በተሞላው ተደርጎ ሂዶ መጠየቅ የሚቻልበትን ዘበኞች እንዲያስገቡ ተደርጎ መጠየቅ። እኔም መምጣት ካለብኝ እመጣለሁ። በነገራችን እወጣለሁ፣ ምንም ችግር የለም። ለሃይማኖት ከሆነ አንገታችን እንሰጣለን፣ ምንም ችግር የለውም። ምንም ገጠር ላይ ያሉት ከሞት እኮ ነገኛ ለመድረስ እኮ ምንም ጥርጥር የለውም፣ ይደርሳል። ስለዚህ ነገ ምን አንዱ ተረኛው ነኝ። የነሱ ሲያልቁ ነገ ወደ እኔ ይገባል። ተረኛው ስለሆንኩ እዚሁ ጋር አሁን ጀምሬ መዘጋጀት አለብኝ። ስለዚህ ውስጥ ብስለት በተሞላበት መልኩ ተደርጎ ተሰባስባችሁ የቲክቶክ ትላልቅ በሳል ወጣቶች አላችሁ፣ እናንተ ተነጋግራችሁ ምን እናድርግ ተብሎ ራሳችሁን በራሳችሁ ስብሰባ አድርጋችሁ ወደ ሲኖዶሱ ጽሕፈት ቤት ማምራት፣ እነሱ የሚሏችሁን መስማት፣ ከዛ በኋላ ማድረግ የሚጠበቅብን ነገር እንድናደርግ ደግሞ የራሳችን ምክር ማድረግ አለብን። በአስቸኳይ ብስለት በተሞላበት ሆኖ በአስቸኳይ። አሁን የሚዲያ ጋጋታው ባለፈው ማደረግን 2 ጊዜ 3 ጊዜ ተደረገ አየን፣ ምንም ሶሉሽን የለው። ለእነሱ እንደውም ደስታቸው ነው።
እየሳቁ ዝም ነው። ይሄ ኩታራ ትናንት ነቃው ለትንሽ አነበበና አወቅኩ ብሎ የሚቀልዱትን ቀልድ ብትሰሙ እኮ እመቤቴ ምስክሬ ናት። በጣም የሚያሳፍር እኮ ነው። ቁጭ ብለን እኛ ፊት እኮ የሚናገሩት የሚቀልዱት ቀልድ እኮ ቀልድ፣ ይሄ የሚቀለድ ቀልድ ከአንድ አባት የሚጠበቅ ቀልድ እኮ አይደለም። ትናንት አነበበ ብሎ ጭንጭን ብላበና ቲክቶክ ላይ ወጣ ይሄ ዘመን ሰጠው ምናምን ብትሰሙ ነው አንጀታችሁ ነው የሚያረው። እነሱን ይሞታሉ፣ የእነሱ ዘመድን ይሞታል፣ የእነሱ ቤተሰብን ይሞታል። በቤተክርስቲያን ቢዝነስ እኮ ነው፣ በቤተክርስቲያን ገንዘብ እኮ ከተማምተው የራሳቸውን ቢዝነስ አስቀምጠው ያሉት አንድ ላቀው አውሮፓ እየሰደዱ አንድ ቆሞስ አንድ ጳጳስ ደሞዙ እኮ ሲጠየቁ ቁጭ ብሎ ስናወራቸው እኮ ምንድን ነው አንድ ቆሞስ ሲመጣ ለመቀጠር ዘመድን ታስተምርበታለህ፣ ደሞዝን ከፍ አስደርግ፣ እንደዚህ የት ልጅ የለም እኮ የሚሉት ቁጭ ብለው። ኢማጂን ህዝብ ይመራል የተባለ ቤተሰቡን ሊመራበት የሚወጣ በውስጡ ሂደንት የሆነ ነገር አለ። በቃ እና እንደኔ በውስጥ ብስለት በተሞላበት መልኩ ተደርጎ መጀመሪያ ቢጠየቅ ከዛ በኋላ እናንተ ወጥታችሁ ደግሞ ለህዝብ ታሳውቃላችሁ። ለህዝብ ማሳወቅ ወጥታችሁና ይህን ብናደርግ ባይ ነኝ፣ መልካም ነው። በተረፈ ያው ያሉትን ነገሮች በኋላ ብናገር ይሻለኛል። አሁን እችን ለዕለቱ ላበረክት ባለችኝ አቅም አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። እግዚአብሔር ያክብርልን። ሁላችሁንም እናመሰግናለን። የተነሱ ሀሳቦች አሉ። ኮሜንትም ላይ ያሉትን የተወሰኑትን እያየው ነበረ። ጥሩ ጥሩ ሀሳቦች ናቸው። አጀንዳ አንቀይርም። በተለያዩ አጋጣሚዎችም ይህንን ጉዳይ መልሰን አጀንዳ ማድረጉ ደግሞ ቀጥታ መሬት እንዲወርድ የሚያደርግ ስራ እንድንሰራ ግዴታ ያስፈልገናል። እሱ እናደርጋለን። ሁላችሁም ግን በውስጣችሁ በደንብ ተዘጋጁ፣ በደንብ አስቡ ምን ማድረግ አለብን የሚለውን። የተሰጡ አንዳንድ መፍትሄዎች አሉ። በዋነኝነት አባቶች ጋር እንሄድ የሚል ነው። ቅድም አብርሽ ያነሳው ቆንጆ ሀሳብ አለ። ከቅዳሴ በኋላ ሁሉም ምህላ ማድረግ፣ በዛ ድምፅ የማሰማት፣ እንደዛው ተያይዞ ደግሞ ወደ ጠቅላይ ቤተ ክህነት ወደ አባቶች የሚሄድ እነዚህ ነገሮች አሉ። ራሱን የቻለ ደግሞ መንገድ ያስፈልገዋል። አንዳንድ መነጋገር ያለብን በውስጥ ማውራት ያለብን ሰዎች ይኖራሉ። እነሱ እናወራቸዋለን። እንደዚሁ ደግሞ ነገም ደግመን እንነጋገራለን፣ እናወራለን። የቀሩ ሀሳቦች ያልገባችሁ ብዙ ሰዎች አላችሁ። ሁላችሁም ገብታችሁ ብታወሩ ደስ ይለኝ ነበረ። ግን ትንሽ ረጅም ሰዓት ደግሞ መቀመጥ አልችልም። ኢኮኖሚካሊ በጣም የሚያስፈልጉ ነገሮች አሉ። እሱን ባለፈው የሰሯቸው 3 ቪዲዮዎች ነበሩ። የምታስታውሱ ከሆነ ያላያችሁን ገብታችሁ እዩዋቸው። ዝቅ ብሎ አሉ። እንዴት አድርገን ገዳማትን የቤተ ክርስቲያን የጀርባ አጥንት በተለይ በኢኮኖሚ ዘርፍ እንዴት አድርገን እንደዛ ማድረግ እንችላለን? ትላልቅ አድባራት ምን ማድረግ አለባቸው? በኢንዱስትሪ፣ በግብርና በመሳሰሉት እንዴት አድርገው መስራት አለባቸው? ምን ያስፈልጋል? ከልመና ሁልጊዜ ሰው በተገኘ ቁጥር ለለቅሶም የመጣውን ለምንም የመጣውን እጅ ወደ ላይ እጅ ወደ ኪስ እየተባለ ሰው ከማሰልቸት ምን መደረግ አለበት የሚለውን እንደ አጀንዳ እናንሳው። ማንም አይደላችሁም፣ ምንም አይመጣም የሚሉ ነገሮች ሊኖሩ ይችላሉ። ግን እመኑኝ የሆነ ቀን ዋጋ ያለው የሚያመጣውን ለውጥ ይኖራል በሚል የሰሯቸው ቪዲዮዎች አሉ። ግድ ነው፣ ያስፈልጋሉ። እናወራባቸዋለን በደንብ ይህንን አጀንዳዎች እናነሳቸዋለን። ለአሁኑ ደግሞ እችን ሰሞን በዚህ ጉዳይ በደንብ እንመካከራለን። ስለነበረን ቆይታ በጣም በጣም አመሰግናለሁ ሁላችሁንም። ለዛሬ ይብቃል ልላችሁ ነው። አንድ መዝሙር ሰምተን እንለያያለን። እሺ ዮባይ፣ ቀጣይ የምንገናኝበትና ለህዝቡ የምናሳውቅበት የሆነ ነገር እንትን ቢባል አሪፍ ነው። ተገናኝተን የሆነች ነገር አለ ዝም ብለን እንዲህ አውርተን እንዳንበተን መፍትሄ ሳናመጣ ለማለት ነው። በቃ ወደ ታች ወደ መሬት ወርደን የምንሰራበትን ቀኑን ወስነን አንድ የተነጋግረን ሁላችንም ቅዳሴ ላይም ይሁን ምንም ላይ በቃ ማድረግ ያለብንን እንትን እንድንል እንዲህ አውርተን ብቻ ከተበተንን ነገ በቃ ይረሳል ይሄ ነገር።
እንዲሁ አውርቶ መውረድ ብቻ እንዳይሆን ማለት ነው። የሆነ ቀን በቃ ይቆረጥና በዚህ ቀን የሆነ ነገር እንደዚህ ማድረግ አለብን መሬት ወርደን የሚለውን ማለት ነው። እቺም ብቻ እሺ፣ ትክክል። እንደዛ እናደርጋለን፣ እናወራበታለን። እችን መዝሙር እንስማና ከዛ እንለያያለን። ነበር ይሄ ዋሂድ የተናገረው ነው ከይስ አንዴ መልሱ። ዋሂድ የተናገረው ነው ወይስ? ኦኬ እሺ። በየክላሉ በየአዲስ አበባ በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለእኛ ቦታ ይሰጠናል። በነፃ እየሰጠን ያለው ስለዚህ እስከሰጠን ድረስ እንዳለ ማለት ነው። በተረፈ ካድሬዎች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት በስነስርዓት መንቀሳቀስ እንኳን ከቻላችሁ አላነጋችሁኝ በስነስርዓት እስኪ በዚህ ሰውዬ በጣም እንትን ሰው ነው እና እኔ ተነጋግረን አውርተን አናውቅም፣ ግን ብሎክ አድርጎኛል። እሺ እንስማ። የእነሱ ነው ተብሎ ጊዜኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባ በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለእኛ ቦታ ይሰጠናል። ነፃ እየሰጠን ያለው ስለዚህ እስከሰጠን ድረስ እንዳለ ማለት ነው። በተረፈ ካድሬዎች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት በስነስርዓት መንቀሳቀስ እንኳን ከቻላችሁ አላነጋችሁኝ በስነስርዓት መርካቶ ሳይታይ ምን ሳይታይ በስነስርዓት እንኳን ሄድ አትችሉም። እንኳን አይደለም ተቋም ሊኖራችሁ ይቅርና ማለት እንኳን ተቋም ሊኖራችሁ ይቅርና በስነስርዓት እንኳን መጓዝ አትችሉም እያለ ነው። የዛሬ ሁለት ዓመት ኢትዮጵያ ሄጄ ለፈለኩ ነው በፌዴራል ተጠሪ ነው ሲል የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነስርዓት የሆነ ነገር ካጋጠመ ደውል ብለው ቀስ እያልኩ ነው የነበረው ማለት ነው። እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ትውልድ ለመጻኢ ጊዜ የሚሆን ነገር እንሰራለን ወደፊት ኢንሻላህ። ምንም ማለት ነው ማንም ምንም አይላቸውም ብለን ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም እያልናገርም ነበር። እኔ አፈርም አለ አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። ታንቻላችሁ ኢንሻላህ። ሁለት መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ ሁለት መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያለው መንግስት ደግሞ ሰማይና ምድር በመካከላቸው ያለው የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን አላህ ነው ይላል። በሰማይና ምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና ምድር ኃይላት የተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። ልዩነቱ ምንድነው? እኛ ፕሪቪሌጅ እንድናገኝ ነው፣ አጀር እንድናገኝ ነው የመጣ ነው። መጠቀሚያ እንዲያደርገን ነው የፈለግነው እንጂ አላህ ካለው ነገር ውጭ የሚሆን ነገር ምንም ነገር የለም። የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ። ለትውልድ የሚሆኑ ነገሮች ማለት ነው። ማንም ይህን ነገር አይችልም፣ ያን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሄዱና ሲኖዶሱን ተናገሩ ነው የምትባሉ። ሄዱና ሲኖዶሱን ጠይቁ ነው የምትባሉ። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማንስር አሁን እየተጨፈለቀ እንደሆነ ጸጥቁ ነው። ምንም የለም እኮ እንቅስቃሴ እኮ የለም። ሰምታችሁ ታውቃላችሁ? መግለጫ ሲኖዶስ ትንፈሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፈሽ አይላትም። እስቲ ወንድ የሆነ ማህበረ ቅዱሳን ተነስቶ ስለ እስልምና ተሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀጥላል። ስለዚህ ምን ያሉት ጊዜ እነሱ ነው ብለዋል እና ጊዜኛ ነው። መቼው ዘመን የእስላም ነው። አትጠራጠሩ፣ ምን ጥርጥር የለውም። እና ትንፈሽ የሚል አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማነው ላይሰንስ የሚሰጥ? የሰላም ሚኒስቴር መስጠት አይችልም። እናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዚህ ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። እንደ ማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። እንደዛ ነው ነገሩ። እንደዛ ነው። ግን ዝም ብለን አይደለም አሸርግደን ምን ብለን ምናምን አይደለም። እንደዚህ ነገር እንደ ነገር ሁለት መንግስት ነው ኢትዮጵያ ውስጥ ያለው። አንደኛ የአብይ መንግስት አለ፣ ሁለተኛ የአላህ መንግስት አለ። ስለዚህ የአላህ መንግስት ንግስናው በሰማይና በምድር ያለ ንግስና ያላህ ብቻ ነው በሚል ስለዚህ በሱ ላይ ተወኩል አድርገን የመጣ ነው። እኛ ምንም የሚመጣ ነገር የለም። ምናጎበድድለትም፣ ምናሸረግድለትም፣ ምናሽቃብድለትም፣ ምናሽቋልድለትም ሰው የለም ኢትዮጵያ ውስጥ። የራሳችን ስራ ብቻ እንሰራለን። ስራችን አይንኩ፣ ዲናችን አይንኩ ነው። ሰው አንነካም፣ ዲናችን አይንኩ ነው። ፖለቲካ አይስሩብን፣ መጥተው ፖለቲካ አይስሩብን ነው እኛ የምንለው። አትንኩን ነው። ዲናችን ካሳለካችሁ ድረስ ፐርሰናሊ የፈለገውን እኔም ደብድበኝ፣ ስደበኝ፣ ፐርሰናሊ አታካተበኝ። ነገር ግን ዲኔን አትንካ። አንድ ቀን አንድ ግለሰብ ተሰደብኝ አትሰደብኝ ምናባት ያመጣል። ነገር ግን ዲኔን አትንካ። ዲኔን እየነካ መኖር አልችልም ኢትዮጵያ ውስጥ ማለት ነው። ያዛ ሚስሌላ ነገር አይደለም። ሲስተሙ ስርዓቱ ነው እንትን የሚል እስልምና በየቤቱ ያቋቋል ነው ኢትዮጵያ ውስጥ። ሰሞኑን በተካሄደው የኮምፓራቲቭ ሪሊጅን ላይ በነበረ መድረክ ጫፍ ጫፍ ኢትዮጵያ ምድር የተናገሩ አይተኮሉ ወንድሞች። ስለዚህ አሁን መድረኩ የኛ ነው። ከዚህ በኋላ የኮምፓራቲቭ ሪሊጅን ነው፣ ቲክቶክ የኛ ነው። እኛ ቲክቶክን ደግሞ ለበጎ ነገር እናውለዋለን ማለት ነው። ከዚህ በኋላ የኛ መድረክ ነው የሚሆነው። የበቃ ፖለቲካውም ከሌላ ነገሩም ማህበራዊም ከምንም ነገር ጊዜው የኛ ነው። የእነሱ ነው ተግባ
ያለው ማለት ነው። እሺ በሰፊው እንሄድበታለን። እስቲ ቆይ አንዴ ቆይ እሺ አንድ ነገር እንትን ለማለት ያህል ነው። እንትን አድርጉት አስቀምጡት። እሺ እንትኑ ከሲስ ላይ አንዱ እዚህ አለ ስታንድ ባይ ምናምን የሚል ስታንድ ትሩዝ ምናምን የሚል አለ። አይ ብሎክ አርጎኛል ምናምን ስል የተቀላ ምናምን ብሎ ጽፎ ነበር ላሳየው ነበር። እሺ ለማንኛውም የተናገረው ነገር አለ ጥሩ ነው። ለምን ተናገረ ብላችሁ እንዳታስቡ፣ መናገሩ ጥሩ ነው። አንደኛ ለዝግጅትም ጥሩ ነው፣ ለተኙ ማንቂያ ይሆናል። ሁለተኛ ያሰቡትን መናገር ነው። ኢትዮጵያ ውስጥ ሁለት መንግስት አለ አለ። አንዱ የአብይ ነው አለ፣ አንዱ የአላህ ነው አለ። የእግዚአብሔር መንግስት ለምን አይኖረው? ስለ ኢትዮጵያ ከሆነ እየተወራ ያለው በቃ ያለው ለሰው የግዴታ ወደዚህኛው መንግስት መምጣት አለባችሁ እያለ ያኛው የአስተዳደር ነው፣ ይሄኛው የሃይማኖት ነው። ስለዚህ ሃይማኖት እናጠፋለን፣ ሌላ ምንም መልእክት የለውም። ግን እኔ እንደዚህ አይነት እንትን በእርግጥ እሱ እንትን አይደለም። እታች ያለውን እያወራ ከሆነ ትክክል፣ እታች ያለውን ሰው እኛም መስራት እንዳለብን አመላካች ነው። ወሂድ የሚባል ሰው ግን ለእኔ ተራ ትንኝ ነው። እንትን ያው ብዙ መናገር አልፈልግም፣ ግን ተራ የሆነ ሰው መንደሬ ማለት ነው። በቃ እንደዚህ አይነት ሰው ነው። ግን ጥሩ ነው መናገሩ፣ ጥሩ ነው ማንነቱን ስለሚያሳይ። ከዛ በተረፈ እንዳንተ አይነቱ ምንም እንዳልሆነ እንድታውቀው። እኛ የተቸገርነው በነገራችን ላይ እንደዚህ አይነት ኩታራ በሚያወራው ወሬ አይደለም። እኛ የተቸገርነው በራሳችን ሰዎች ነው የቸገረን እሱ እንጂ እንደዚህ አይነቶች እንደው እንትን ምናምን አስፈርቶ ምናምን በፍጹም አይደለም፣ በፍጹም አይደለም። ፊኛ ሲፈነዳ ፈሱን ጥሎ የሚሮጥ እንትን እንደሆነ በደንብ ነው የምናውቀው፣ በደንብ እና ለማያውቁሽ ታጠኝ የሚባል እንደውም በዛ አካባቢ ከወንዱ ሴቱን ነው መፍራት ያለባችሁ የተሻለ እንደውም እንትን ያለው እነሱ እንጂ እነዚህ እና ያን ያህል ባትፎክር ጥሩ ነው ለማለት ያክል ነው። ነገ ምናምን ቪዲዮን በደንብ ሙሉውን እንትን ብለን በሰፊው እንሄድበታለን። ለዛሬ ይብቃል። እኔም ብዙ ስለቆየው ማለት ነው። እሺ ዮባ፣ አሁን ልጁ የሰጠውን ቪዲዮ መልስ አጋጣሚ ትንሽ መድረሱ ጥሩ ነው። የዛሬ 2 ዓመት ምን ሆነ መሰላችሁ? እኔም እንደ መረጃ ማውቀው ነገር ስለነበረ የኦርቶዶክስ ገዳይ በግልጽ የታወቀ ነው። ማንን መመስረት እንዳለባቸው የሚታወቅ ጉዳይ ነው እና ሰሜኑ ክፍል የሆነ ሰሞን ላይ ጦርነት ነበርና ራሱ ፕራይም ሚኒስተራችን መጥቶ በወጣት ደረጃ ተሰብስበን ሄደናል እና ለምለም ትሽንፋ ማነው ለምለም ተራራ የምትባል የሙስሊም ሰፈር አለች። በመንግስት በጀት በመንግስት ቁጥጥር ተደርጎ ልክ እንደዚህ እንደ አርሲው ሊሰራ ተደርጎ በሰዓቱ ወጣቱ ነው ወጥቶ ያን ስራ ሰርቶ ዛሬ ላይ አርፎ ተቀምጠዋል። ሚሽናቸው እንዳለ ስለተሰረው እንደተቀመጡ በጀት እንዳለ የት ቦታ በጀቱ እንደሚመጣ ራሱ ሲኖዶሱ ያውቃል።
በስብሰባው ስለምንተዋወቅ በስብሰባ አሁን እዚሁ ላይ ማውጣት ስላልፈለግኩ ነው ቆጠብ ያደረግኩ እንጂ በራሳችን ስለምንተዋወቅ መረጃውንም በአካል ስላሳየ ሲኖዶሱ ራሱ ያውቃል። አሁን እንደዚህ አይነት ተራ ሰዎች ምናምን ጠቅላይ ሚኒስትሩ ስራ እንደሰራ አያምሹር ነው ያውቃለሁ። ጭልጋ ወረዳ ሰራባ ከምትባል መከላከያ ካምፕ መጥቶ ስራውን ሰርቶት እንደሄደ ሙሉ መረጃው ከነ ቪዲዮ አለ። ሰሜን ጎንደርንም እንደዚህ እንዳርሲ ማድረግ ፈልጎ መበታተን ፈልጎ እንደዚህ ሙስሊሞች በብዛት ዋሃብዬ ተከታይ ያሉት ሸዲ መተማ ምናምን አለ በብዛት ገብተዋል። ያንን በለቱ በህብረተሰቡ ጥንካሬ በህብረተሰቡ ትብብር ፈርሷል። እዚህ ላይ መጥራት አልፈልግም። ዲያቆን ዮርዳኖስም በተመሳሳይ ነበረበት እዛ ላይ ትንሽ አብሮ ታግሏል። ያው በሰዓቱ ስሙን እንደማጥላት አድርገው የሆነ ብር ወሰደ ምናምን ተው ስሙን ያስጠፉት እናውቃለን መረጃውና አሁንም እንደዚህ አይነት መረጃዎች ለኔ እንትን አይደለም ምንም አይመስለኝም። ውስጥ ላይ ትላልቅ መረጃዎች ስላሉ እና ሲኖዶሱን በራሴ አካል እንደኔ መደራጀት እንዳለብን ነው። አይዟችሁ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ብችል እየውን በአካል ባገኝ ብዙ መረጃ ላይ እሰጥሃለሁ። እዚሁ ላይ ማውጣት ስላልፈለኩ ነው። እሺ፣ እናመሰግናለን።